ሰላም ጤና ይስጥልኝ። ይህ በኪሎድ ፕሮዳክሽን ተዘጋጅቶ የሚቀርብላችሁ ከተኖሮ ፖድካስት ነው። በዛሬው ፕሮግራማችን ሁለገብ አርቲስት ጸጋዬ ብርሃኔን ከተለያየ የህይወቱ ውጣ ውረዱ ከስኬቱ ከመውጣት ከመውረዱ እየጨለፈ ያካፍለናል ብለን እሱን ጋብዘናል። ሁለገብ አርቲስት ጸጋዬ ብርሃኔ እንኳን ወደኛ ስቱዲዮ እንኳን ደህና መጣ። አሜን። እሺ እናመሰግናለን። ያው ዛሬ ከተኖሮ ፖድካስት ላይ የህይወት ኤክስፒሪየንስን ያሉን የህይወት ልምዶችን በሙላ እንካፈላለን፣ ለተተኪው ትውልድም ታካፍላለህ በሚል እዚህ ጋብዘናልና ያው ህይወት ኑሮ የሚጀምረው ከልጅነትም አይደል? ስለዚህ ልጅነት፣ ውልደት፣ ቦታ የተወለድ ያደክባቸው የልጅነት ሁኔታዎችን ከሱስ እንጀምርና ከዛ እንቀጥላለን። ደግሞ እውነት መናገር ደስ ይለኛል። እውንነት ማለት የሚጨበጥ የሚዳሰስ ገሃድ ክስተት ነው እውንነት። ይሄን ካልኩህ እኔ የት እንደተወለድኩ ተነግሮኝ ነው፣ መቼ እንደተወለድኩ ተነግሮኝ ነው። አላይማ እንግዲህ በፍልስፍና ነው የምንጫወተው። እኔ ልጅ ያው እኔ እናት አባቴ ሲተዋወቁ ሲተቃቀፉ ስጸነስ አይቻለሁ? አላየውም። ስወለድ አይቻለሁ? አላየውም። እንዳውም አባት ራሱ ልጁን አያውቅም ይባላል። እናት ነች የምታውቀው። እሱም እንዳው ሰይጣን ታሳሳታት ተብሎ ነው እንግዲህ ዲኤንኤ የመጣው። ስለዚህ እንደነገሩኝ ሐረርጌ ክፍለ ሀገር ጨለንቆ ወረዳ ኮረሚ የምትባል ገጠር እንደተወለድኩ የተነገረኝ። እንግዲህ ከተወለድኩ በኋላ እንደ ህልም የሚታየኝ አጭር ሰውዬ ጎፈሬ ነው፣ ጠመንጃ የያዘ አንዳንዴ በጊዞ መጥቶ ከአያቴ ተጨቃጭቆ ሲሄድ አየዋለሁ። ሽፍታ የሚሉት አይነት ነገር ይመስላኝ። ይሄ ነው ያለኝ ምስል። ከዛ ውጭ አላውቀውም። ያ ምስል የማ ምስል ነበር? ማለት የወላድ አባቴ መሆኑ ነው። ግን የማውቀው በዛ መልኩ ነበር የማየው። አሁን ከእናቴ ጋር አይደሉም ማለት ነው። የሚመጣው አያቴ ጋር ነው። አያቴ ናቸው ያሳደጉኝ። እየመጣ የሚሄደው በኋላ ጥናት ሳረግ ወይም ደግሞ ስረዳ ስጡኝ ነው የሚለው አሉ። እና ስለዚህ አሁን ማን ነው ያሳደገኝ? ከእናቴ ጋር ከተጋቡ በኋላ ብርሃኑ የሚባል ሰው ናቸው። ከዛ ከገጠር በሳቸው ደብዳቤ ምክንያት እረኛ ሆኜ ካደግኩ በኋላ ማለት ነው እናቴን አግብተዋት ከዋይበር ከጨለንቆ ከምን ዋይበር ሆነ ከዋይበር እናቴን ወሰዷት። ከዛ ደብዳቤ ይመጣል ሁለቴ። በሚገርም ሁኔታ ቅንብር ተውኔት ነው የሚመስለው። በጣም ትልቅ ሳር ቤት ነው የአያቴ ቤት። እዛ መስኮት የለውም፣ በር ነው ያለው። ፎዳ ይባላል። በትልቅ ጨርቅ የሚሸፈን ነው። በዛ በኩል ነው ደብዳቤ ሲመጣ ባረራለሁ ተቤት። በዛ አዳምጣለሁ። ልጁ መጥቶ ትምህርቱን ይማር እና የሱ ያለ ትምህርት መኖር ለራሱም ለቤተሰብም ለሀገርም ሸክም ነው። ትምህርት አይሰረቅም በህይወት ዘመን። ሌላው ግን ሰብሉ ምንም ሊቃጠል ሊዘረፍ፣ ጎተራውም ጉድጓድ ሁሉም ነገር ይችላል እና ላኩት ይላል ደብዳቤው። ደብዳቤ መጣ ከተባለ ሮጬ በዛ ነው ማዳምጠው እያልኩኝ እንግዲህ ስሜት የተነሳሳ ከተማ ለመሄድ እንደገና በዛው በዋይበር ያሉ ልጆች ጨለንቆ ይማራሉ፣ በረፍት ይመጣሉ። እኔ ሜዳ ላይ ደስ የሚለው ሜዳ ላይ ተሰባስበን እኔ አድማጭ ነኝ ወይም ተመልካች ነኝ። ወረቀት ያወጡና ያነባሉ። ንፋስ እንዲያደርገዋል። ይሁን ድምፆች ይሰማሉ። እቀማቸውና ስለው ይንቀጠቀጣል። ምን ልበል? ዲዳ ነኝ። አለቅሳለሁ። ይሄ ተደጋገመ። የልጆቹም ሁኔታ ሲመጡ እንደገና ደብዳቤውን በዛ። ወደ 5 ጊዜ ጠፋሁ ወደ ከተማ ለመምጣት። አዎ እንግዲህ ስንት ዓመት ሊሆነኝ እንደሚችልም እግረ መንገድን ያዝ። በኋላ ይሄን እድሜ ስል እንዳትከራከረኝ ማለት ነው። ፍንጭ ሰጥሃለሁ። ከዛ 5 ጊዜ ስጠፋ ምንድን ነው የማደርገው? እረኛ ነኝ። ከብቱን ሰው ማሳ ነው መማግደው ለማጣላት ከአያቴ ጋር። አሁን እንግዲህ ትልቅ እህቴም አለች አልማዝ። እኔ እረኛ ነኝ፣ እሷ ታግዛቸዋለች። እና እንዲህ ሳደርግ ይህን ጥፋት በሰራው ቁጥር እጠፋለሁ። ስጠፋ ደግሞ አያቴና የአገር ሰው ወጥቶ ነው
ከሚይዙኝ ሰዎች መካከል አንደኛው የከተማው ወታደር አዛዥ ነው። ትልቅ እስር ቤት አለ። አቧራ ነው፣ ቁንጫ ነው፣ ነፍሰ ገዳዮች ሁሉ አሉ። እዛ ውስጥ ወስዶ ነው የሚገርፈኝ። ይሄ ግን 5 ጊዜ ሆነ። የ6ኛው ጊዜ አጠናሁት ያን አዛዡን። ኤረርጎታ ሄዶ ደሞዝ ያመጣል፣ ራሽን ምናምን የሚባል ነገር። ይህ ሰው መቼ ነው የሚሄደው? አጠናው። ሲሄድ ምንድን ነው የሚያደርገው? ምልክቱ ልብሱ ይታጠብለትና ይተኮኩሳል አሉ። አሁን መቼ ታስቧል? ጠብቃሉ ነገሩኝ። ልክ የዛን ቀን ጓደኞቼን በሙሉ ሰበሰብኩና ዛሬ አልምዬ ትጠብቅ፣ እኔ ልብስ ልጠብ፣ ውሃ ልቅዳሎት አልኩ። እሰይ ያሉ በቃ መረቁኝ። ገና ሳላረገው የሰፈር ልጆች ሰበሰብኩና ትልልቅ ይዘው ልብሳቸውን ይዘው ሃሮ ይባላል ምንድን ነው የውሃ ማቆሪያ ገደል ውስጥ ነው ያለው ጉድጓዱ፣ ሰፊ ጉድጓድ ነው። እዛ ሄድንና ስናጥብ እኔ ቶሎ አጠብኩና ጠመዘዝኩ። በምችለው አቅም ጠፍጣፋ ድንጋይ ላይ አሰጣሁኝ፣ ቶሎ እንዲደርቅ ማለት ነው። እቅድ አለኝ። ከዛ በኋላ እነሱ ገና እያጠቡ ናቸው። ተለየኋቸውና ጫካ ገባሁ። እንግዲህ አጋም ድሮ ቀረ። በጣም ትልልቅ ኮሽም ነው የሚያክለው ፍሬው። ሙክክ ያለ የበሰለውን ለቀምኩና ወስጄ ባፋቸው አቦ ይሳር ከት የት አገኘው? ይሳር ከት የት አገኘው? እያሉ ቶሎ ጨርሱ አልኳቸው። ጨረሱ። ቶሎ ይዣቸው እዚህ ጋር እያልኩኝ ከቋጥኝ እየዘለልኩ እያሳየኋቸው እጥፍ አልኩና ሲራኮቱ እኔ ሄጄ ልብሴ ደርቋል፣ ጥቅልል አረኩ፣ አሰርኩና በሙሉ ቅሎቹን ዋውስ ከተትኳቸው። ለምን ብለህ ጠይቀኝ። ስቀረድደው አይጮህም። ውጭ ከቀረደድኩት ይጮኋል። በሙሉ ጨረስኩና ልብሴን ይዤ ቀዳደድኩና ልብሴን ያስኩና ወደ ከተማ መንደር ናት፣ ትንሽ መንደር። ወደ መንደር ስደርስ ለሰው ታየሁና ወደ ጫካ ገባሁ። እነዛ ሁሉ ልጆች ቅሎቻቸው ተቀዳደዋል። እርጥብ ነው ልብሱ። እሱን ተሸክመው እየተጫጫሁ በየቤታቸው ቅሎች ተሰባብረዋል። እነዛ ሴቶች ደግሞ በሙሉ መጥተው አያቴ ላይ ይጮኻሉ። ከዛ በኋላ ሰው እንዳያኝ አድርጌያለሁ። በዛው ቅር የጨለንቆ የራሬ ጅቢ ብላክ ምን ይበልህ፣ በቃኸኝ፣ ይድፋክ፣ ምን ይበል ይላሉ። ግን እኔ ዳገቱን እየወጣው እየተከተሉኝ ላይን ያዘ የሚባለው ሆነ። መሸ። ከዛ በኋላ ጅብ ሲጮህ ተመልሼ መጣሁኝ። ወታደሩ ልብሱን እየተኮሰ አይደለም፣ ጥናት አካሂጃለሁ። ሞሳድ ኬጂቢ ወይም ሲአይኤ በለው እንግዲህ በዛን ዘመን። ከዛ በኋላ ወረድኩ፣ ገባሁ ቤቱ። ልክ ስገባ ልብስ ይተኩሳል። ጠመንጃውን አጋልሟል። ግደለኝ፣ እኔ መማር ፈልጋለሁ፣ ደንቁሬ መኖር አልፈልግም፣ ውሰደኝ ነገ አልኩት። ውጣ አሁን አለኝ። ውጣና ሌሊትና አለኝ። በቃ ለምን እሱ ሊወስደኝ አይገባም። የሚመልሰኝ የሚያስረኝ ነበር እኮ፣ ግን ፈዘዘ በንግግሬ። ከዛ በኋላ ሌሊት ተነሳን። ጊዜ ያልውሰድብህና በውርሶ አድርገን ለመጀመሪያ ጊዜ ረዥም እንደ እባብ የሚጓዝ ብረት በአናቱ ጭስ እያወጣ ባቡር መሆኑ ነው። ከሁርሶ ኤረርጎታ ገባሁ 1955 ዓመተ ምህረት። ትምህርት ቤት የገባሁት 1955 ነው። አሁን ስንት ዓመት ሊሆን ይችላል ይህን ማደርግ? በዚህ ላይ እድሜን ታሰላዋለህ በኋላ። ከዚህ በኋላ ትምህርት ቤት ለመግባት ደብተር ገዙልኝና አባባ ማን ነው ስምህ? ጸጋዬ። የለም አንተ ወጣ እሳት ነህ። እሳት ወጣ ተንበለበለ እንደማለት ነው። የአባት ስም አሉኝ። የእርሶን ስም ጻፉ አልኩኝ። የለም የወላጅ አባት ስም ነው የሚጻፈው አሉኝ። እንዴ ያመጣኝ የእርሶ ደብዳቤ ነው። በቃ እኮ እርሶ ለእኔ አሁን ብርሃኔ ኖት አልኳቸው። አሉና ብርሃኔ አሉ። ብርሃኑ ነው ስማቸው። ብርሃኔ አሉ። እኔ ውስጥ ገብተዋል። በቃ ተደንቀዋል፣ ተገርመዋል፣ ተደምመዋል። ብርሃኔ አሉ። ሲያዩት ብርሃኔ በቃ ብርሃኔ የሆነ ጸጋዬ አባተ ነው ዋናው አባቴ ያልኩህ። ምስሉን የማየው አባቴ ነው። እሱ ደግሞ 94 አግኝቼው 95 አረፈ። 1 ዓመት ነው በቃ ግንኙነታችን። ያውም በመታየት ሄጄ አይቼው ድሬዳዋ መጣሁ። ስለዚህ ነው ለየት ይላል ስሜ ያልኩህ። በጣም ይገርማል። ከዛ በኋላ ድሮ ተወልደ ካደክበት አካባቢ በዚህ መልኩ ነው ወደዚህ ወደ የረር የመጣሁ ማለት ነው? አዎ እንግዲህ ወደ ትምህርቱ ስትል ደግሞ ትምህርቱን ጀመርኩኝ። እናትና አባቴ የቆዩት 3 ዓመት ብቻ ነው አብረው።
ሁልጊዜ እናቴን በጨዋታችን ውስጥ ሌሎች ወንዶችም ሁሉ አባርረዋታል። እንደ ወደ 7-8 ባል ሳይሆን አይቀርም የሚያባርራት። እናቴ ምን መጥፎ ብትሆን ነው? ለምንድን ነው ወንዶች የሚያባርሯት ይላሉ በአመት። እዚህ ግን 3 ዓመት ቆዩ። ችግሩ ምንድን ነው? እሷ ከእኔና ከአልማዝ በኋላ ማን ሆነች? ስለማትወልድ ድሮ ምን ይባላል አሁን አላቅም፣ እንደ ሚስት በ80 እንደ ገረድ በደሞዝ ይባላል። 1 ዓመት ይጠብቁና ያ የመውለጃ ጊዜ ሲያልፍ ያባርራሉ ወንዶች። እንደዛ እያደረጉ ተለያዩ። ልጅ አትወልድም ብለው ካሰቡ ማለት ነው። አዎ። ስለዚህ ከዚህ በኋላ ምን ይሁን፣ እኔ ነኝ ምግብ የምሰራው። ትምህርት ቤት ሄዳለሁ፣ እመጣለሁ፣ አባዬ ስትሰራ አይቻላለሁ። እዛ በጨዋታችን ውስጥ ምን ብለዋል? ከብቱም ንብረትም ሰብሉም ይሰረቃል ይዘረፋል አላሉም? ተዘረፉ። ስለዚህ አልማዝዬና ማማ መጡ እዛው እነሱ ጋር ሁን አሉኝ። አሁን እሷ እዛ ስትሆን እናቴ የእርሶ ደብዳቤ ነው ያመጣኝ፣ ትምህርት ቤት ያስገቡኝ እርሶ ኖት፣ እኔ እሰራለሁ፣ እንበላለሁ፣ እሆናለሁ አልኩኝ። ከዛ በተረፈ ጊዜ ደግሞ እጫወታለሁ፣ እቀልዳለሁ፣ አፌዛለሁ፣ ድራማዎች እሰራለሁ፣ የተለያዩ ነገሮች ችግሬን ለመሸፈን ድህነቴን ለመሸፈን። ቅዳሜና እሑድ ሲሆን ደግሞ አሳ አጠምዳለሁኝ። በቀን የጊዜውንም ረድኤት ይኸውና እርሻ ልማት አለ። 3 ወር ነው ትምህርት ቤት የሚዘጋው። 3 ወር እሰራለሁ። በቀን ብር 10 ነው የማገኘው። በ3 ወር 99 ብር ይመጣል። አልወስደውም። ጋሽ መላኩ 1 ብር ጨምሮ 100 ብር አለኝ። ለአመት የሚያስፈልገኝን ለአያቴ ለእኔ የሚሆነንን በሙሉ አዘጋጃለሁ። እንደዛ ሆነን አብረን ከጓደኞቼ ጋር ተምረናል። ደስ ይላል። ባጭሩ ታዲያ እግረ መንገዳችን ይህንን አንስተን እንለፍ። እንዴት ነበረ የምትጫወቱት? የትምህርት ቤት ሁኔታ፣ በልጅነት የነበረ ጓደኝነት፣ የልጅነት ሁኔታን ትንሽ አየት እናድርገው እስቲ። አዎ፣ በአንድ ወቅት ፍቅር ያዘኝ። የተለየ ፍቅር፣ እስከ ዛሬ ማንም ያልተፋቀረውን ቢጻፍ ትልቅ ፊልም ወይም እንደ ፍቅር እስከ መቃብር ሊወጣው የሚችል ነው። አንዲት ልጅ ልመጣልህ ነው። ምን እንሰራ እንደነበረ ምን እንዳሰራኋቸው ኪነ ጥበብን ሚኤሶ ከሚባል አገር 7 እንደዚህ ጣቢያ ይሆናል ስዊድኖች ሰርተው ትምህርት ቤት ህዝቡ ስላላዋጣ ተዘግቷል። ስለዚህ ኤረርጎታ መጣች፣ ዘመድ ስላላት ማለት ነው። መጣች። አዲስ አመት ትምህርት መጀመሩ ነው። ሰልፍ ላይ አንዲት ልጅ አየሁ። ጠየኩ፣ ከመጣች ከሚኤሶ ነው አሉኝ። ቦይስካውት ፈርሶ ነበረ። እንደገና ሊቋቋም ጋሽ ውብሸት ስብሰባ አድርጎልናል። እሷም ልጅ ተገኝታለች። ጸጋዬ እንደነበርክ ታይገር ትሩፕ ሊደር ቀጥል አለኝ። ከሴቶች ደግሞ ምረጥ አለኝ። ያቺ ልጅ አልኩኝ። ከዛ በኋላ ቢሮ ተሰጠን። የዛን ጊዜ እኔ ኮከብ ተዋናይ ስለሆንኩኝ 2 ዳቦና 2 ከዚህ ትልልቅ ኩባያ ያለው ወተት ይሰጠናል በረፍት ሰዓት። እሷ ገና ባጀት አልተያዘላትም። 1 ወተትና 1 ትልቅ ዳቦ፣ 1 ትልቅ ወተት ሰጥቼ በዛ ጠበስኳት ነው የሚባለው ዶሮ። ስንት ዓመት ይሆናቸዋል በዛ ሰዓት? ዓመተ ምሕረቱ የእናንተ ዕድሜ ምናልባት ጉርምስናው ላይ ወይ ምናልባት? አዎ፣ ግን ምንም ነገር አታረግም። ፍቅርህም የምንም አይደለም። አዲስ አበባ ስራ ይዤ ሁሉ አልነኳትም። ፍቅረኛዬ ናት። እንደዛ ነገር የለም። ከተማውም ትንሽ ነው፣ ትንሽ ከተማ ነው። አስተማሪ ታከብራለህ፣ ጥበቃውን ታከብራለህ፣ ቤተሰብ ታከብራለህ። ከተማው አነስተኛ ነው። አታለም በሌተር ነው የምትፋቀረው፣ በደብተር ውስጥ በመጽሐፍ ውስጥ። ስለዚህ ሽፍን ነው ሁሉ ነገር። አንድ ጊዜ ብነግር እንዳውም እንደዚሁ ከሷ ፊት ያፈቀርኳት ልጅ ጋራ የምንገናኝበት የለም። ግጥም ጻፉ ተባለ፣ ጻፍኩኝ። ከዛ በኋላ ባሰብኝ። ቤት ጽዳት አላለም በተረኝነት በየክፍሉ ያሉትን ልጆች ሸውደን አብረውን ያሉትን ለጥበቃው ስሙን ይሰተን፣ ከዛ ቤት ጠርገን አጽዳን፣ የሁለቱን ቆሻሻ ይዘን ገደል ገባን። ገደል ውስጥ ገብተን ወደቅም ማለት አይደለም፣ ሰጠምን እና እዛ ሄደን ተቃቀፍን፣ ተላቀስን። መሳሳም እስከሚያቅትህ እስከማያስፈልግ መንፈስ ነው፣ አካል ነው ፍቅር። በቃ እኔ የዛን ጊዜ ይመስለኛል ፍቅር ፍጹም ቅንነት፣ ርኅራሄ፣ ሐሴት፣ ቋንቋ፣ ሆሄ፣ መቻቻል መፍትሄ። ፍቅር ማለት ለሚወዱት ላመኑበት ራስም መስጠት እስከ ሕይወት መሥዋዕትነት መሰዋት መሆኑን ፍቅር
ሊያስተምር ፍቅር ቢመጣ ምድር እኛ ግን ለሰው መሞትን ሳይሆን ሰውን ወግረን ተዛብተን ሰቀል ነው። እሱም ብናጣ ያው ንጹሐን እንስሳ እንቀጠቅጣለን፣ እንደበድባለን፣ እናቆስላለን፣ እንሳደባለን፣ ገጣባ ወደል እንላለን። ባዶ ሲሆኑም ይቆጨናል ጉልበታቸው፣ እንቀመጣቸዋለን፣ ነውረኞችም እንወጣባቸዋለን። አዎ እንደዛ የሚል ቅኝት ደስ ይላል። በዛው እግረ መንገድን የፍቅር ህይወትንም አገባብ አጀማመሩንም ነው ያሳየን። እናወራበታለን በሰፊው። ሰው አሁን ላለበት ማንነቱ አብዛኛው ሰው የተሰራው በልጅነቱ ባለው ማንነቱ ልጅነት ላይ ባሳለፈው ነገሩን የተሰራው ብለን እናስባለን። ብዙዎቹ እንደዛ ያስባሉ። ሳይንስም እንደዛ ይላል። እንደው ምናልባት አንተ አሁን ላለው ማንነት ልጅነቴ ምንድን ነው የጠቀመኝ ብለህ ትላለህ? እስቲ ልጅነትንም በዛው ከዛ አንጻር እያሰብከው አሁን ላለው ህይወት ለኪነ ጥበቡም ለሌላውም ህይወት። ለዚህ ያበቃኝ ሁለት ነው። አንደኛው ቅድም ጠቅሼልህ ነበረ። ያው ተለያዩ ቤተሰቦች ከ3 ዓመት በኋላ አስተማሪዎችም ተማሪዎችም ገርልፍሬንድስ ቦይፍሬንድስ ያለብሱኛል ዩኒፎርም፣ የሚያስፈልገኝን ነገር ድጋፍ ያደርጉልኛል። በዛ ላይ ምንም ችግሬን ምንም ጉዳቴን ማሰብ ስለማልፈልግ በጣም እቀልዳለሁ፣ ድራይ ኮሚክ ምናምን እስከምባል ድረስ እና ሁሉን ነገር ለመዘንጋት ነው፣ ምንም ላለማሰብ። በዛ ቀልድ ውስጥ ግን የምቀልዳቸው ቀልዶች የማየውን ነገር እንድተረጉም አደረጉኝ። ለምሳሌ እነ ወጋየሁ ደግነቱ፣ መራዊ ዮሐንስ፣ ብርሃኔ የምትባል አዲስ ፈቃዱ የእሱ አባት ጉራግኛ ዘፋኝ ነበረ። መጥተው እዛ ኤረርጎታ መድረክ ሰጥተው ዘፍነው ተዘዋውሮ በመኪና አስተዋውቀው አጫውተውን አስደስተውናል። የእነሱን አለባበስ በመኪና ዞሮ ሲያስተዋውቁ ሁሉ አየው። ከዛ ልብሶቻችንን የራሳችን ልብስ እንደዛ እንዲሆን አደረግን። ከበሮ ሰራን በራሳችን፣ ሳክስፎን ሰራን፣ ትራምፔት ሰራን። 2 ሰው ይደንሳል፣ 2 ሙዚቀኛ አለ፣ 3 ሙዚቀኛ አለ፣ 1 ሰው ይዘፍናል ወይ 2 ሰው እያል ዛፍ ላይ ሁሉ እየጻፍን ስማችንን በመኪና ሁሉ እየዞርን እያስተዋወቅን ራሳችንን ህዝባዊ ኑሮ እድገት የሚባል እንሰራለን። ሰው ሊስቅልን በብዛት አይደለም፣ በብዛት ሊስቅብን ነው የሚመጣው የምናደርገው ሁሉ። ምክንያቱም መድረኩ ጠባብ ነው፣ አዘጋጅ የለም ወይም ዳይሬክተር፣ ተጽፎ እንደዚህ ተብሎ አይደለም፣ ሁሉ ነገር በቃል ነው የሚሰራው እና በብዛት ያስቃል። ሰው መሄጃ የለውም፣ ይሞላ ነበር አዳራሹ። ከዛ እንዳውም ሰዓት ተሸልም ያለው ደግሞ ማታ ማታ ህዝባዊ ኑሮ አይደለም ሽልማት ድርጅት የሚባል አለ። እዛ ጋራዥ ውስጥ እንሰራለን ማታ ማታ። ኤጎ የምትል ሰዓት ጋሽ ጥላሁን የሚባሉ ሰው ሸልሞኛል። እንደዚህ አይነት ነገሮች እየዳበሩ መጡ። ስሜት እያደረብኝ መጣ። ከዛ ድሬዳዋም ሄድኩኝ። ሃይስኩልም ዲቤቲንግ ክለብ አለ፣ የውይይት ለምሳሌ ከቅድም ያልኳቸው ጨረቃና ፀሐይ ማይበልጣል፣ ፀሐይ ትበልጣለች ብለህ ታሸንፋለህ። የምታቀርበው ሀሳብ ነው። ያ እንግዲህ የሀሳብ መደርደርህ ለማስረዳት ደግሞ መብለጥህ በአይምሮ መሮጥህ ነው የሚታየው። እንደዚህ አይነት ሁኔታዎች ትንሽ መለስ ብልል እንዳውም ይሄ አድጎም እድገቱን ጠብቆ በአንድ የጥምቀት በዓል ላይ ጋሽ ውብሸት የሚባል ሰው አለ። ተረት አስጠንቶን ስሩ አለን በቃል አጥንተን እና ስናጠና እኔ የወለቴ የምትባል ሴት ገጸ ባህሪ ነው። ሴቶች ስር ገብቼ አጠናው እንዴት እንደሚያደርጉ ቀሚሳቸው እንዲህ ስብስብ አድርገው ስንጥሬ ሰው እንዲች ምናምን የሚሏትን ነገር በሙሉ ያስኩኝ። ከዛ በኋላ ጥምቀት በዓል ላይ ሰራን። በጣም ተደነቅን። ባልጠቆር ሴቶች ሁሉ የሚያረጉትን ስለማድረግ ደግሞ በጣም መንገድ ላይ ሲያዩኝ ሁሉ አሁን ያ እንግዲህ የሞራል ነዳጅ ሆነ። ቀጠልኩና ያቺ ቅድም አፈቀርኳት ያልኩ ልጅ ትምህርት ቤቱ ተከፍቶ ሄደች። እዛው ህዝቡ ስለከፈለ እሷን ማየት አለብኝ። ልብ በል አሁን እንግዲህ ማግኘት አለብኝ እሷን። ቲያትር አዘጋጀሁ ራሴ። ጓደኞችን ሰበሰብኩና አፈር ከምረን ቁልል መድረክ እየሰራን እዛ ድንጋይ ደርድረን ሜዳ ላይ ህዝብ ነው እዛ እየዘፈንን ቲያትር እየሰራን ተዘጋጀን። ኮሎኔል እጓላ ይባላሉ። ብዙ ጊዜ ስንዞር ለማስተዋወቅ
ይሄ ቀውላሎ ማርቼዲስ ይፈቅዱልናል። እዛ እሱ ተፈቀደልን። ተነስተን እያሳየን ሄድን። ሚኤሶ የሚባለው ሀገር ወደ አሰበ ተፈሪ መገንጠያ ማለት ነው። የሄድኩት እኔ መስዬን ላያት ነው። መሲል ላያት ነው ፕሮግራሜ። ማንም አያውቅም ምንም ነገር። ለምን እንቀመጣለን? እኛም ችሎታችን ይዳብርልናል። በቃ ነገ እኮ የእውነት ኦርኬስትራ እናቋቁማለን ብያቸው እሺ ብለው ሄድን። አገኘኋት። በቃ ተጫወትን፣ አወራን። የቀደመ እንግዲህ ስራ የያዘ ያስተምር ተባብለን ብዙ ነገር አልፏል። ትርኢታችን ሁሉ ሰርተን አደጋም ሊፈጠር ሞክሯል። ቤት ድረስም ሄጃለሁ። ጊዜ ፈጅብሃለሁ ብዙ ነገር ስለሚጠብቀን ይሄንን አድርጌያለሁ። ሲመለሱ ነው የሚያውቁት። ያን ሁሉ ለድብድብ ሁሉ ተጋብዘዋል። በቃ ፒስ ተፈጠረ እንጂ እና ይሁሉ ሲሆን አያውቁም። እኔ እሷን ለማግኘት ስል ነው እውነተኛ ፍቅር። ከዛ በኋላ ብዙ ነገር ሆነዋል። እሷ ሐረር ሆና እኔ ድሬዳዋ ሆኜ እንደገና አሰበ ተፈሪ ሆና እኔ አሁንም ድሬዳዋ ሆኜ አዲስ አበባ ሆኜ ሐረር ሆና የተገናኘንባቸው ጊዜያቶች አሉ። ምንም አካላዊ ንክኪ የለም። ፍቅር ነው። ምናልባት አንድ ነገር ነግሬህ ብቋጭልህ የመስዬን ጉዳይ ከአዲስ አበባ ሐረር ስጽፍላት ደብዳቤ ፊደሎቹ የስክሪፕቱ አይደሉም፣ ልዩ ናቸው፣ ህትመት ናቸው። ማለት አዲስ ዘመን ላይ በዚህ መሰረት በዚህ ዕለት እንዲህ እንድትገኙ የክስ የፍርድ ምናምን የቀጠሮ መሰረት የሚል ጽፈት አለ። እሱን ቀፍፌ ነው የምሞላው ፖስታውን እንጂ ብጥ ብሎ እሱን ነው የምልከው በአድራሻ። አየው ፍቅር የሚገርም ነው። እና ታዲያ እንዴት ሆነ መጨረሻ ውስጥ የተጀመረ በእንደዚህ የተጀመረ ፍቅር? ዋው! መጨረሻ ላይ የጻፈችልኝ ደብዳቤ እንግዲህ ፓርቲ ይጨፈራል። ፓርቲ ሲጨፈር ፊዚስ የሚሉት ነገር አለ እና የሆነ ነገር ጠብ ይደረጋል። ታብሌት እንቅልፍ የሚያስወስድህ ወይም በጣም አላሽቆ የሚያሰክርህ እሱን አድርገው ጥፋት ሰርቻለሁ። በቃ ቃሌን አልጠበቅኩም። ከዚህ ጊዜ ጀምሮ እህትና ወንድም ነን። እኛ እስከ መጨረሻው ነበረ የምናስበው እና አልሆነም አለች። ተቀበልኳታ፣ ቀጥታ ተቀበልኳት። ከዛ በኋላ እንግዲህ አዲስ አበባ 2-3 ጊዜ መታም ተገናኝተንም ቤተሰቦቿም ሄጃለሁ። እንደገና እኔም ቤትም መታለች። ምንም የሆነ ነገር በቃ እህት ወንድም ሆነናል። ይሄ ጊዜ ግን ምንም ያላረገችበት ቢሆን ኖሮ ይጀምር ነበር። ምክንያቱም እውነተኛ ፍቅር አይምሮ ውስጥ ነው ያለው፣ መንፈስህ ውስጥ ነው ያለው። ያቺ እኮ ማለት ፍቅር እርካታ ነው። ወሲብ ነው። ሴክሲ ሳቲስፋክሽን በቃ አለቀ። ከሆኑ ደቂቃዎች በኋላ የሚረግፍ ነገር ነው በቃ። ግን ህሊና ውስጥ አይምሮ ውስጥ ግን ንጹሕ ነገር ካለ፣ ሰላም ካለ፣ ተጠያቂነት ከሌለ፣ መቆሸሽ ከሌለ ምንጊዜም ትኖራለህ። እግዚአብሔር የፈቀደልን ጊዜ እና የድሮ ፍቅር እንደዛ ነው፣ ይዘልቃል። ሌላ ደግሞ ምናልባትም አንድ ተጽዕኖ አለ። በጥንት በእኛ ጊዜ ማለት ነው አንዲት ልጅ ለማግኘት አይኗን በደንብ ለማየት፣ ጥርሶቿን ከናፍሯን ለማየት፣ ለመጨበጥ ነጠላ ለብሰ ተከናንበህ ጢሻ ውስጥ ጥላ ስር ሆነህ ለመሳሳም መንፈቅ የሚባል ነገር አለ። አክብረህ ከዛ በኋላም አትነካትም። ፍቅር በመንፈስ ነው። ፍቅር በልብህ ነው። እምባ ከየት እንደሚመጣ ታውቃለህ? ስታለቅስ ከዓይንህ ይመስላል አይደለም፣ ከደረትህ ነው። ከደረትህ ይመጣል። አንገትህን ትከሻህን ሁሉ ይወርሃል። ድንገት ዓይንህን ይሞላና አፍንጫህም ይረጥባል። አንድ ከውስጥ ነው የሚመጣው። ያ ነው በቃ ፍቅር፣ እውነተኛ ፍቅር። አለበለዚያማ ዝንብም ያደርገዋል፣ ትንኝም ያደርገዋል፣ እባብም ያደርገዋል፣ ዝሆኑም ያደርገዋል፣ ውሻውም ያደርገዋል፣ ስስቱ ምኑም ያደርገዋል። ያ እኮ የትውልድ ጅረት እንዳይደርቅ እንዲፈስ ነው። በቃ አሁን ለምሳሌ አንድ በግ ተባቱና እንስቷ ግንኙነት ያደርጋሉ። ዞሮ ይሄዳል፣ እሷም ሄደች። ማን ነው የሚያረግዘው? እሷ ናት። የምትሸከመው ማን ነች? እሷ ነች። የምታምጥ የምትወልድ እሷ ነች። በጉ ግልገሉ አድጎስ አባቱን ያውቃል። እሷ ከማን እንደጸነሰች ታውቃለች። የህይወት ጅረት እንዳይደርቅ ነው። እና መተሳሰብ ነበረ በጣም። እቺ ልጅ
እኔም ማላገባት ከሆነ በሆነ ነገር ብንለያይ ሕግ ከሌላት የሚያገባት ሰው ያባርራታል። ገርፏት ዳቦ ቦርቡሮ አህያ ላይ አስቀምጦ ይልካታል ወደ ቤቷ። ያ ዕጣ ጎዶሎ ሕይወት እንዳይገጥማት ጋለሞታ ወይ ቆሞ ቀር እንዳትባል ከዛ በኋላ ወደፊት ያስብላታል ስላፈቀራት። እና ይሄ ጉዳይ ስላለ አይደረግም። ለጊዜያዊ ግንፍል ስሜት አትሸነፍም። ግን አሁን በጣም ጥልቅ የሆነ ፍቅር ነበር አሁን እየነገርከኝም ያለው። እንደው ያ ችግር ያ ስህተት ከተፈጠረ በኋላ ምናልባት ያ ስህተት ታርሞ መቀጠል የሚቻልበት ሁኔታ አልነበረም? ከባድ ነገር ነበር? ሊለያያቸው ያን ያህል የሚችል ነገር ተፈጥሮ ነበር? አዋ አለችኛ። ለምሳሌ አንድ ጊዜ ሀረር ሄጄ ከባድ ዝናብ ዘንቦብን መንገድ ላይ ጓደኛዋ ቤት ዴት ስንወጣ ማለት ነው ሄደን አወላልቀን እርቃናችንን የተኛ ነው ተቃቅፈን፣ ምንም አልሆነም። አየው ያስቸግርሃል ማመን ነው። በቃ ታከብራለህ። ቃል በጣም ክቡር ነው ፍቅር። ከቤተሰብም ያለ ነገር ከትውልድም ያለ ነገር ነው። ህይወቷ እንዳይበላሽ አየህ፣ በማርገዝ አይነት ነገር፣ ከቤት በመውጣት አይነት ነገር፣ ብዙ ትምህርት መተጓጎል፣ ብዙ ነገር አለ። ሌላ ሰውም ሊያገባት አይችልም ከሌላት ክብረ ንጽህና ነው። ያ ሁሉ ጊዜውም ያልደፈረሰበት ጊዜ ነው። እንደው በእኛ ጊዜ ቀረ። አዎ እልሃለሁ። እና ዛሬ እኮ ፊልም በር ላይ ሆነው እኮ እኔ ተጫወተ ተያይዘ ገብተው ወጣ ሌታስጎ ዌር አልቤርጎ ነው። ከዛ ዝጎ እያከነ ትወጣለህ። እና ሁሉ ነገር እየተመጠነ ነው። ማስተዋል አለ። የሚያንቀሸቅሽህ፣ የሚያደፈርስህ፣ የሚረብሽህ ነገር የለም። በቃ ንጹህ ነህ። የምታየውን ሰው የአካባቢው ነጸብራቅ እኮ ነው። አንተ ለምሳሌ አማራ ነህ ወይ ጉራጌ ነህ። አንዲት ሴት ጣለችህን በል ወልዳ፣ ግን ጥለህ አይደለም። እሷን ሊገሏት ስለሚችሉ አንተን ሌላ ሰው እንዳያሳል የሚታይ ቦታ የምታደርገውን ነው የምልህ። አረገች። ጃፓኖች ወስደው አሳደጉ። ምን እንደምትናገረው ቋንቋ ጃፓን ነው። የአካባቢ ነጸብራቅ ያልኩ ለዚህ ነው። እና በአካባቢ የምታየው የምትሰማው ነገር ሁሉ አንተን ያንጽሃ፣ የዛ ነጸብራቅ ነህ። ጓደኞችም የሚያደርጉት አንተም የምታደርገው። ለምሳሌ ያ የኦርኬስትራ ስሜት የቲያትር ስሜት ምን የመጣው እነ ወጋየሁ መጥተው ነው። እነ ወጋየሁ ከኤረር ጎታ ነው ሄደው፣ ነፍሳቸውን ይማር፣ ሁለቱም የሉም አሁን። እነሱን አይተን ነው ስላየን ነው። እነሱን በልጅነታችሁ ፐርፎርም የምታደርጉት እንደ ጨዋታ የምታደርጉት ነገር እነሱን ካያቸዋቸው በኋላ የመጡ ናቸው። ከዛ በኋላ ነው። ከዛ ፊት ደግሞ የቀን ስራ ስንሰራ እንዳልኩ ብር ከ10 ሳንቲም እየሰራ ምናምን ስናደርግ እንዲሁ ምንቀልዳቸው ምንጫወታ ብዙ ስራዎች እኮ አሉ የሚሰሩ ህብረተሰቡ በጣም እኮ አሁን እነ ትዝታ፣ አምባሰል፣ አንቺ ሆዬ እንዲባሉ ዘፈኖች አሉ። ባቲ የሚባል ዘፈን አለ። ባቲ አይደለም ባቴ ነው። ወጣች እንተልቲ ባቴ ሀፍቴ እንደ ወጣች ቀረች፣ ወጣች ነው። እና ለዘፈንም ሲሆን ባቴ ቢባል ባት ይሆናል። ይሄ ሰውነቴን ጭኔን ወደሚለው ይጠጋል። እና የአካባቢ ነጸብራቅ ናለም የምታየው ነገር። እነዛ ሁሉ ከየት የመጡ ናቸው? ተጽፎ አይደለም፣ ምን ብሎ አይደለም። ኖታ እኮ የለም፣ ኖታ የለም፣ መቅረጸ ድምፅ የለም። ቅድም ምሳሌ ያልኩላችሁ ግጥሞች ማታ ቁጭ ብለው እኮ ነው። ቁጭ ብለው እየበሉ እየጠጡ ከበዋል። መጣላት የለም፣ ምን የለም። ችሎታ ነው የሚመዘነው። ቶሎ ማፍለቅ፣ መግጠም፣ በቃል ይዘው አይለቁትም። ደግሞ አይጻፍም፣ ሪከርድ አይደረግም። ያ ሁሉም ነው ተፈጥሮ። አሁን ከነሱ በኋላ ደግሞ ሌሎችም መጡ፣ ይመጣሉ። ጸሐፊዎች ሁሉ አሉ። ብዙ ችሎታ ያላቸው ሰዎች ትምህርት ቤት ገብተው አይደለም፣ ሰልጥነው አይደለም። ኬስ ልበል እንግዲህ ከዚህ ከፍ ባለው ደረጃ የመጀመሪያው የኪነ ጥበብ እድገት በማዘጋጃ ቤት የተጀመረው እነ ጋሽ ተስፋዬ ሳሉ፣ ጋሽ መርአዊ አሁን የሉም፣ ሁሉም የሉም፣ ጥቂት ናቸው ያሉት። እዛ ነው የተጀመረው። ልክ ቅድም እንዳልኩ እኛ ትምህርት ቤት እንዳደረግ ነው ያደረጉ ነበር። በመኪናም እየዞሩ መንገድ ላይ እየቆሙ ሊያደርጉ ነበረ። ከዛ ወደ ብሔራዊ ቃስ፣ ከቃስ ደግሞ ወደ ብሔራዊ ቲያትር አሁን ያለበት ቅርጽና ይዘት ደረጃ ላይ ደርሷል። እና አካባቢ ወይ ካንተ ፊት ያለው ማህበረሰብ ተጽዕኖ ያደርግብሃል የምታያቸው ነገሮች። ትክክል፣ እንመለስበታለን እሱን። እንደው ልጅነትን እንደው አሁን እንደው ስንጠቀልለው
ወደ ልጅነቴ ብመለስ የምትልባቸው ወይ ሳላደርጋቸው አለፍኳቸው የምትላቸው ነገሮች የሚቆጩ ስታስብ ስለ ልጅነት እንደው እነዚህ ሀሳቦች ካሉ እነሱን እስቲ እናንሳቸውና ሌሎች ልጆች እንደው አሁን የሚከታተለው በየትኛውም እድሜ ክልል ያለ ሰው ስለሆነ የሚከታተለን ፕሮግራማችንን እስቲ እሱን አንስተን እንለፈው ብዬ ነው። ይሄ ቢሆን ይሄም ባደረግኩት እምለው ሳይሆን እሱን እንዳልል የምችለውን አድርጌያለሁ። እንግዲህ እንዳውም የቀድሙን ልቋጭልህና 5 ጊዜ ጠፍቼ በ6ኛው ኤረር ጎታ ገብቼ ተምሬ እስከ 8 ከዛ እንደገና ደግሞ 6-7ኛ ወደ ድሬዳዋ ተሰድጄ እዛም የቀን ስራ አስተማሪዎች ቤት ሰርቼ ተምሬ ከዛ እንደገና ደግሞ ለ8ኛ ጊዜ 64 ዓመተ ምህረት ወደ አዲስ አበባ መምጣት ከዚህ በላይ ምንም የምታገለው አድርጌያለሁ። የምችለውን ባደርግ ኖሮ ቢኖረኝ ኖሮ ብዬ የምመኘው እናት አባቴ አብረው ቢሆኑ ትምህርቴን እንደፈለግኩት ብማር ኖሮ ብቀጥል ኖሮ አሁን የተውኩት ባይቆጨኝም ብቻ ልተው የቻልኩት ተማሪዎች ሁሉ ይወዱኛል፣ አስተማሪዎችም ይወዱኛል። አስተማሪዎቼ ቤት 5 ብር ለ3 15 ብር እየከፈሉኝ ሰርቪስ የሚባሉ ነበሩ ድሮ በየክፍለ ሀገሩ ተሰራይተው ያስተምራሉ፣ አገልግሎት ይሰጣሉ። እነሱ ጋር እየሰራው ነው። ሃይስኩል የሚያደንቁኝ ተማሪዎች ልጃገረዶች ሲመጡ እዛ እነሱ ጋር ሲመጡ ይሉብኛል። ወይ ካልሲ ሳጥብ ምናምን እንደዚህ ወይ ፓንት ወይ ሸሚዝ ሳጥብ ያገኙኛል። እና ከዛ አኳያ ደግሞ እኔ የምታስተምረኝ ልጅ አየሁ ብርሃን ጊዜም ብርሃን ትሁን አግኝቼ ያጣኋት ልጅ አለች። በጣም ከይቅርታ በላይ ነው ይቅርታ የምጠይቃት። በልጅነት ባላወቅኩት ጉዳይ ባልመሰለኝ በመሰለኝ እናት አባቷን ያከበርኩ መስሎኝ ብዙ ጎዳዋት፣ ተለየኋት። እና እሷ ሁሉ ረታኛለች እና ቦዘነች። ምንድን ነበር ግንኙነታችሁ? ጓደኝነት? ፍቅር በጣም 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 በቃ እቺ ደግሞ በአካላዊ ግንኙነትም ነው ማስተማር፣ ቤተሰብ ድረስ ማስገባት። እኔ ለቤተሰብ እጨነቃለሁ። በጣም ትልቅ ቤተሰቦች ናቸው እና ብዙ ነገር አልፏል። አመሰግናታለሁ። እንደዚህ እያደረጉ ሌሎችም ይረዱኛል እና ሆድ እየባሰኝ ሄደ። እነሱ ቤት ሁሉ ልገባ የቻልኩት ወደ ኤርጎታ ተመልሼ አዲስ አበባ ለመምጣት ስፈልግ ነው። ከዛ ያም ሁሉ ጊዜ አለፈና መጨረሻ ላይ ኤርጎታ መጣሁ። 64 ዓመተ ምህረት ወደ አዋሽ ማለት ነው ወደ አዲስ አበባ አቀናሁ። ይሄ አይሆንም ነበረ። ትምህርቴን የምፈልገው ደረጃ ደርሼ በሚገባ የምፈልገውን አረግ ነበረ። ይሄኛው በችግር ምክንያት እንጂ የምፈልገው አይደለም። ይሄኛውን የምቀልድበት ነበረ፣ ጊዜ የማሳልፍበት ነበረ። እና እንደዛ ነው። ስለዚህ እናት አባት ጋር እስከሆነ ሰው አሁን በዚህ ምክንያት እንዳውም አሁን ከጊዜ በኋላ ልጄን ያጣሁበት ምክንያት ያጣሁትን ፍቅርና ያጣሁትን የትምህርት ዕድል በልጄ ልበቀል ብዬ ያለኝ ፍቅር ሁሉ አንስቼ ሰጠሁት። ነገር አበላሸው። ለጠላትህ ሙሉ ኃይልህን አታሳይ፣ ለወዳጅ ሙሉ ፍቅርህን አትስጥ ይባላል። ማፊያዎች ናቸው የሚሉት ያውም በጣም ኃይለኞቹ ሲሴል ምናምን ተወላይ እና ይባላል። ሁሉን ነገር ዘረገብኩትና የማይሆን ነገር አደረግኩ። ካለውም የሥነ ምግባር አመል ጋራ ከዚህ ከጭሳጭሱም ከምኑም በገንዘብ ምክንያት ገባ። ሁሉም ነገር ተበለሻሸ እና አሁንም ቢሆን እምለውና ቤተሰብ ማድረግ ያለበት ለልጁ ባል ለሚስት፣ ሚስት ለባል እና ለልጆቻቸው እርስ በርስ ሙሉ ፍቅር አንስተው አይስጡ። በቃ ተዘረገፈ እኮ አለቀ። ምን ትሰጣለህ? ከዛ በኋላ አበላሸው። ልቃቂት አይተሃል? የድውር የተዳወረ ጥጥ ልቃቂቱ አንዴ ውሉን ካጣ በቃው ክር አይሆንም። እና ለጠላትህም ሙሉ ኃይልህን አንስተህ ካሳየው ይረታሃል። በምን ትከላከላለህ? እንደዛ ነው የተዘበራረቀው። ስለዚህ ልጆች፣ ወጣቶች የምመክራቸው ከእናት አባታቸው ጋር ሆነው በዕድሜያቸው ይጠቀሙ፣ በአይምሯቸው ይጠቀሙ፣ በቤተሰቦቻቸው ይጠቀሙ። እና ያን እድል ማጣቴ ሌላ ስህተት እንድሰራ አደረገኝ።
ጸጋዬ ብርሃኔ እንግዲህ ስለ ጥበባዊ ህይወት ደግሞ አንዳንድ ነገሮች እንድናነሳ የኪነ ጥበብ ህይወት ብዙ ቦታ አውርታው ሊሆን ይችላል ስለ ኪነ ጥበብ ህይወት አጀማመርህ። ግን እንዲህ ሁኔታዎቹን እንደው ለየት ያሉ ሁኔታዎች ካሉ እነዛ ሁነቶች ላይ ብንነጋገር በሚል ነው። ሲጀምር አሁን ለምሳሌ ትምህርት ለመማር ያንን ሁሉ ሀገር አቋርጠህ መጥተህ እንዴት በምን አይነት መልኩ እንደጀመርክ እንዳነገርከን ሁሉ የኪነ ጥበብ ህይወት ጅማሮህ እንዴት እንደነበረ እስቲ ደግሞ እንስማ። ጅማሮው ስትለኝ ጊዜ የሚወስድ ነው፣ ሰፊ ነው። አንድ ሰው ጥበብን የሚተውነው ትምህርትን የሚጀምረው ለእኔ እንዳየሁት ብዙ ጊዜ ብቻዬን በህይወቴ ስለመሆን ማሰብ፣ ማመዛዘን፣ ማሰላሰል፣ ማውጣት ማውረድ ምንድን ነው፣ ለምንድን ነው፣ እንዴት ሆነ የሚል ነገር ስለሚሰማኝ ብጀምርልህ የእውቀትንና የጥበብን ነገር ብጀምርልህ አንድ ሰው እናንተ የምትሉትም በሉ የምትለውም በል የኔን ልንገር። አንድ ሰው እንደተወለደ ማንኛውም ሰው ብቻ አይደለም ፍጡራን በሙሉ አንድ ድምፅ ያወጣሉ፣ አንድ ቋንቋ ያሰማሉ። የወል ቋንቋ ነው። ኢንኳየሪ ይባላል። አቤቱታ ነው። አልተመቸኝም። ልክ ስትበጠስ ግሉኮሳ ቆመ ሁሉ ነገር። መኪና ታደርግ የለም። ያቺ የመጀመሪያ ድምፅ ምን ማለት ነች? አልተመቸኝም፣ ራበኝ፣ ጠማኝ፣ ቀዘቀዘኝ፣ ኮሰኮሰኝ፣ ረበሸኝ፣ ጆሮዬን አደነቆረኝ፣ ምን መጥፎ ነገር ለምን ይፈጠራል ነው። ከዛ ያችን ድምፅ ለማሰማት ያችን ቃል ለማንቆርቆር አይደለም ባለው ሃናት ያቺ ለኔ ሃሁ ያኔ ይጀምራል እላለሁ። በዘመኑ ሁሉ እውቀት፣ ጥበብ፣ ፍቅር በራሱ ክብ ነው፣ ቀለበት ነው። በራሱ መሃሉ መጨረሻ ነው እንጂ መጨረሻ የለውም። አንተ አንድ ቦታ ስትቆም መጨረሻ ሆነ ማለት ነው። ልክ እንደዛ ሃሁ ሲለና ሀ ብሎ ሁ ብሎ ካልተመለሰች ይሞታል በዘመኑ። ስለዚህ ከዛ በኋላ ምንድን ነው የሚደረገው? አልተመቸኝም በል ኢንኳይሪ ነው አለም፣ አቤቱታ ነው። የሚቀምሰው ነገር ይሰጠው፣ የሚጠጣው የሚበላው ገና ነው ይሰጠዋል፣ ይሸፋፈናል፣ ሙቀት ይሰጠዋል። በቃ ማባበል መጣውን። ከዚህ በኋላ ማየት፣ መስማት አይተሃል። ሕፃኖች ስቅ ሆነው ያሉ ሳቅ ይላሉ፣ ኮስተር ይላሉ፣ ያዳምጣሉ፣ ያያሉ። ከዛ በኋላ ሀ ነው የጀመረው፣ ሀሁ ነው የጀመረው አለም። ከዛ ከአ መጨረሻ ይጀምራል ይላል። ላይ ደግሞ አሁንም የመጨረሻው ምን ያደረገው እምን ሶስቱም ሳድስ ናቸው። እምን እያለ ነው እያወቀ የሚሄደው። ድክም አድርጎ ሲያጠና ነው። ለምሳሌ መጀመሪያ አፋት አስፋልት ነው። አፋት አልፋት ብሎ አስፋልት ይላል። አንድ ቀን እንዲህ እያደረገ ያጠራቅማቸዋል። ተገጣጥሞ መናገር ይችላል። እዚህ ላይ እንግዲህ ሰው የአካባቢው ነጸብራቅና አካባቢዎች ተጽዕኖ ያደርጋሉ። ቅድም እንደነገርኩ እየቀሰምክ የምትሄደው ነገር ጥሩ ቤተሰብ የምትለው መልካም ስነ ምግባር ያለበት የባልና ሚስት የእናትና የአባት የአይምሯቸው መጠን አይኪዋቸው፣ ባህላቸው፣ ስርዓታቸው ለሱ ደግሞ ለእድገትም ለቴክኖሎጂ ወይም ደግሞ ለትምህርትም ለዘመናዊነትም ለመዘመንም አካባቢው የተመቸ ይሁን አይሁን ይወስነዋል እሱ ሁሉ እና የህይወት ጅማሮ እንደዛ ነው። ከዚህ ውጭ ቅድም ከነገርኩ ውጭ ለምሳሌ አንተ በጠፈር ሳይንስ ምርምር አይነት ውስጥ ተጠምደ ካለ ዝንባሌ ወደዛ ነው የሚሆነው። እንደ ሙዚቃ ሁሉም ስነ ግጥም፣ ዜማ ለማጻጻፍም ወደዛ ነው እሱ። ለማንኛውም እነዚህ ነገሮች ብናጠቃልላቸው ደስ የሚለኝ በመሰጠት ውስጥ እንውሰዳቸው። መሰጠት ነው መታደል። መሰጠት ማለት በጣም ታድዬ የሚለው መመጻደቅ ሳይሆን ማደል አታውቅም። በቃ የድርሻህን ሰጥተዋል። ይሄ ካልሆነ እንዴት ግልጽ ላድርግልህና አንድ ግጥም፣ ቆንጆ ግጥም፣ ሰሞርቅ የሆነ ቆንጆ ፊልም፣ ሀሪፍ ፊልም፣ በጣም ሀሪፍ ዜማ የምትለው በጣም የተወደዱ የሉም። እነዚህን ለመጻፍ ምንድን ነው የሚያስፈልገው? ቁጭ ብለሃል፣ ታስባለህ፣
ያ ማሰቢያ ደግሞ እንዲያፈልቀው አንተ ምንድን ነህ? ምንም አይደለም፣ መጥቶልህ ነው። ምሳሌ አሁን ምነው እያለ የሚለው የነጻነት ተሸልሜበታለሁ 15,000 ብርና ዘመን ተሻጋሪ ግጥም ዜማ ተብያለሁ። እሱ አንድ ልጅ አስቸግረችኝ፣ 4 ዓመት ገደም አስቸግረችኝ። እጭ ምነው እያለ አልኩ። ከየት ነው የመጣው? ነበረ አልነበረም፣ በቃ በጭንቀቴ ውስጥ መጣ ነገር ተሰጥቶሃል፣ ይሰጥሃል ማለት ነው። ከዚህ ውጭ ምንም ልትለው አትችልም። አልበለዛ መሰጠት ካልሆነ እያንዳንዱ ሰው ደራሲ ነው፣ አድራሲ ነው። ዜማውንም ግጥሙ ለራሱ ያደርጋል። አንዱን የሚያዳምጥበት ምክንያት የለም። ሌሎች የዚህ ስራ መፍጠሪያ አንድዬ ነው። መፍጠር እያልኩ አይደለም። እኛ ያለውን ነው የምናገጣጥመው። ውጤት ነው፣ ምርት ነው፣ ግኝት ነው የሚፈጠረው። ያለውን ነው የምታገጣጥመው። ባላየው መልኩ አየሁት እኔ፣ አንተ ልብ ባላልከው መልኩ እኔ ልብ አልኩት ማለት ነው። እና ለምን አትልም አንተ? መሰጠት የሚባለው ትርጉሙ ይሄ ነው። ምን ያህል ይሰጥሃል ደረጃው ሌላ ነገር ነው። ይሄው እነዚህ ጣቶች ይበላልጣሉ አለ። በማጠሩም ግን ለእነዚህ ሁሉ የሚሆንበት ጊዜ አለ። እዚህ ጋር እንደዚህ መበላለጥ ቢሆን ይሄው እኩል ይመጣል። ሲተኙማ ሴትና ወንድ ሲሆኑ አይ ቅድም ልጅነት ላይ ፐርፎርም እናደርግ ነበረ፣ ኦርኬስትራ አቋቁመን ምናምን። ያው የልጅነት ጨዋታ ይሄ ሁሉ ውስጥ ያለ የመሰጠትን ነገር የማውጣት ሙከራዎች ናቸው። ትንሽ ላጠንክርልን። እነ ወጋየውና መራዊ አየን መሳሪያውን፣ ሄዱ። ምን አደረግን? በምንድን ነው የምንሰራው? ሳክስፎኑን፣ ትራምፔቱን ትልልቅ ሽቦ በሳክሱ ቀርጸነዋል። ይዞ ሄዳል። የለም የረድጎታ ሰራ ነው። የአፉን ክቡን ሁሉ እንዲህ የሚታጠፈውን ሁሉ አደረግን። ልክ አደረግንና ቃታዎቹን ሁሉ ሽቦ እንትን እያደረግን ቀጫጭን ወደ እንዲህ የምትያዝ ነው አደረግን። ሰራም አንድ ሱኔ ነኝ ሰራንና ማውዙ እንደዚህ የሚቀመጥ የለም እሱ ላይ እሱም በማበጠሪያ ሰራን። የትራምፔቷ ቀጭኑ ነው ሙሽጥ፣ ይሄኛው ደግሞ ወፋፍራሙ የሳክስፎኑ ወፍራም ድምፅ ያለው፣ እዚህ ቀጭን ድምፅ ያለው ልጅ ይህን ይዞ አርጎ እሱን በማበጠሪያው ላይ ኮሽኮሼ ወረቀት አለ የሚንኮሻኮሽ ቫይብሬሽን እርግብግብት የሚፈጥር እሱን አድርገ ነው። ትራምፔቷም ትራምፔት ናች በትክክል በቃ። እዚህ ጋር ደግሞ ምን አለ? ከበሮ አለ። ከበሮውን በቆዳ ጠፍረን እንደገና እዚህ ጋር ደግሞ በጣውላ እንደዚህ ቆሞ 4 ማዕዘን እዛ ላይ ምንድን ብረት ድስት አድርገን ቆርኪዎች እንደገና ደግሞ ላው ላይ በሽቦ አድርገን በሳስተን ቀጥቅጠን ወደ ብረት ቀይረን እንደገና ደግሞ ማረካሸችን እሱን ሁሉ ሰርተን ሙሉ ባንድ በቃ አደረግነው ማለት ነው። አየው ውስጥ በቃ ይቀራል። ውስጥ ስታስበው ራሱ አይንን ጨፈነ ታይ የለም። አሁን ውጭ ሀገር ዓለምን ታያለ። እንደዚህ አይነት ስሜት ነው። እነዚህ ሁሉ ስሜቶች ተጠረቃቅመው ታዲያ መቼ ተገለጡ? መድረክ ላይ መቼ ወጡ? እነዛ ቀናቶች ሲወጡበት ሁኔታዎች እንዴት ነበሩ? መጨረሻ ከድሬዳዋ በቃ መማር አቅቶኝ በሆድ ብሶት ወደ ኤረር ጎታ ተመልሼ ከዛ በቃ አማራጭ አለኛለም። ለምን የምቸገረው አልኩ። ትምህርት ቤት ሆነን በዚህ በቦይ ስካውት አይነት ወይም ደግሞ የጥምቀት አይነት በዓል አለ፣ የወላጆች ቀን አለ። እዛ ላይ የእንግሊዝኛውን ዘፈን ቀይሰን ወደ አማርኛ ቀይረን በሞደርን ሪትም አድርገን አንድ ሰው ሃርሞኒካ ይዛል፣ ሁሉ ሰው ይደንሳል፣ ትጫጫዋለህ፣ ትጫወታለህ። እና የስነ ጽሁፍ ስሜቱም ስለነበረ ሽልማትም ኤረርጎታ 6 ዓመት ገደማ ተሸልሜያለሁ የወላጆች ቀን። ከዛ ድሬዳዋም 2 ጊዜ መኮንን ሸገና 1 እግር 1 እጅ የነበረው በጣም ጎበዝ እዚህ ኢህአፓዎች ገደሉት ሉል መኮንን ትምህርት ቤት መጥቶ እዛም ሉል መኮንን ነበር የሚያስተምረው። እና የዛን ጊዜ የሆነው ነገር ለምን ኪነ ጥበብ አልገባም አልኩኝ። ሀረርም ሞክር ያለው ሰዎች ከለከሉኝ። መጨረሻ ላይ በቀጥታ ወደ አዲስ አበባ መጣሁ። ባጭሩ አስገባው። ከዛ በኋላ እንግዲህ እኔ የፈለግኩት ቲያትር ነው። አልሆነም። ማንፓወር ነው የሚሰራው ያኔ። አንድ ሰው ይደንሳልም፣ ሙዚቃ ይጫወታልም፣ አስማተኛ ነው እንደ ተስፋዬ ሳህሉ አይነት ሰው፣ ዳንሰኛ ነው፣ ቲያትረኛ፣ ሁሉን ነገር በቃ የሚሰራበት ነው እንጂ ማሰልጠኛ ተቋም ኖሮ ወይም ለዚህ የተዘጋጀ ክፍል አንድ አይነት ነው። ሁሉም ሰው ተደባልቆ ነው የሚሰራው። ስለዚህ መጨረሻ ላይ
ኑር ይልሃል እግዚአብሔር። እሱ እንዴ ፈጥሮ የትም እኮ አንተ ታበላሸው ይሆናል እንጂ አይተውህም። ስለዚህ ልጆች ሲፈተኑ እንደ አጋጣሚ የዓለማየሁ እሸቴን ዘፈኖች ስለምወዳቸው እነዛንም ቀልድባቸው የነበሩትን እንግሊዝኛ በኦሮምኛ ሀረር አድርጌ ፓታን እንደ ነገሩ አለፍኩኝ። ምናልባት እስቲ ህዝብ ውረድ ይበለው ከመድረክ አዲስ ፊት እናቅርብ ተብሎ ነው እንጂ ታምኖ አይደለም። ሁለተኛ ያ ራሱ ብዙ ጭቅጭቅ ፈጥሯል። እንግዲህ እንደ ጄምስ ብራውን እዛ እንደምናሾፈው እንደምንር ነፃ ሆኜ እጨፍራለሁ፣ እጮኋለሁም። ምንድን ነው እንደ ታረደ ዶሮ የሚንደፋደፍብን? እኛ የምናውቀው ሸጎዬ ነው የምናውቀው። እንደዚህ አይነት ቆትኛ አለኝ፣ ቆትኛ ነው የሚባለው ያለ እንደዚህ አይነት ቆትኛ አለው ሆነ ብዙ በቃ ህዝቡ ረዲ በለው። ሁልጊዜ ለምንድን ነው አዲስ ፊት ያልሆነ የምናቀርበው ተብሎ ትልልቅ የሚባሉ ሰዎች ሁሉ ሲዛለፉብኝ ምን ስሉ በ15 ቀን ጊዜ ውስጥ ሁሉ ነገር አልቆ ተጠና፣ ሁሉ ተዘጋጅቶ ተቀምጦ ነበር። ከአንድም 2 ጊዜ ቢሲ እንዲባል ተደረገ። ዘፈኑ አይደለም እንቅስቃሴው ነው። ኦሮምኛ ጀርክ ሪትም ማለት ሹገር ኬን ለመጀመሪያ ጊዜ ነው። ያ ጥቁር ልጅ እንዲዘፈን ተብሎ መጥ ሊስቁብኝ እኮ ነው። በቃ መድረክ ደግሞ ጀስት ነው፣ አክሽን ነው፣ እንቅስቃሴ ነው የሚፈልገው። እኔ ደግሞ ለመቀጠር ነው። በቃ ጌጡ አየለና እኔ እንጂ ማንም ቢስ አልተባለ። እቺ ፕሮግራም ከመቀጠሯ በፊት የቀረበች ትርኢት ናት ማለት ነው? ከቅጥርህ በፊት ነው ወይስ ቅጥር በፊት ትምህርት ቤት? አዎ ከአንድም 2-3 የጄምስ ብራውን ተሰርተዋል። እና ከዛ በኋላ እንደ ነገሩ በቃ ማለት ከአንድም 2-3 ጊዜ ሲሰራም ደህና ነገር ተሰራ ማለት ዳንሱ፣ ግጥሙ፣ ዜማው፣ ሙዚቃው አንድ ላይ ስለምሰራው ለእኔ እንደሚስማማኝ ስለምሰራው መቀጠርም ስለምፈልግ በዚህ ኑር በቃ ሲለኝ ጥዬ አልጥልህም ሲለኝ ተደማምሮ ቢስ ሲባል ተቀጠርኩ። 75 ብር ነበረ። ከዛ በአመቱ 100 ብር ሆነ። ከዛ እያለ ቀጠለ እና በዚህ ውስጥ የምፈልገውን ቲያትር አገኘሁት። ኢንሴንቲቭ የለውም፣ ምንም ነገር አይደረግልኝ። ኢንሴንቲቭ አለው ግን የሚረባ አይደለም። ዋናው ግን ኤፊሽንሲ ነው የሚያስፈልገው፣ ስራ አፈጻጸም። ከሙዚቃ ክፍል ሄጄ ስሰራ ማንም ምንም አያስብልኝ። ቅጥር በሙዚቃ ነበር ማለት ነው? ብሔራዊ ቲያትር? አዎ። በዛው ግን ምን አገኘው? ግጥም ዜማን ነው ግጥም ዜማን። ከዛ የምፈልገውን ቲያትር ደግሞ አግኝቼ እንደሚፈለገው ስላልተደገፍኩኝ፣ ስላልተደነቅኩኝ፣ ኤፊሽንሲም ስለሌለው፣ ቲፎዞም ስለሌለኝ፣ ቡድን ማለት ነው ስለሌለኝ ደስ ይለኛል በመስራቴ እንጂ ጎበዝ እንደሆንኩ አላውቀውም ነበር። ከጊዜ በኋላ ነው ያወቅኩት። በጣም ሰዎች እየቀረቡኝ ሲመጡ በመስራቴ ደስታ ሳስበው መድረክ ላይ የሚደረግልኝን የሚሆነውን ሁሉ እንደገና አንዳንዴ ሞራልህን ይነካሃል። በግሩፕ የሚያደርጉት ነገር አሁን ከእንግዲህ ማንም ሰው አርጅቷል፣ ማንም ሰው ደክሟል። ወደ እውነቱ ቦታ ነው የምንሄደው። ማንም ሰው አይጣላኝም፣ ቢጣላኝም ምንም አያረገኝ። ድሮስ ወዶኝ ጠልቶኝ ምን አረገኝ? አሁን ከዚህ በኋላ ግን በዚህ ፕሮግራም አይደለም በጣም ከባድ ሚስጥሮች ያወጣለሁ። በጣም ከባድ ደስ የማይሉ የማይገቡ ሌላው ትውልድ ሊከተል የማይገባው ነገር የሆኑ ነገሮች አሉ። ብዙ ነገር ሆኗል እና ለማንኛውም እኔ ግጥም እያገዝኳቸው፣ ዜማ እያገዝኳቸው ሜርኩሪ ወርቅ ተሸላሚ ሲሆኑ ኮከብ ሲባሉ እኔ ኮከብ ቀርቶ ማሾ ቀርቶ ፋኖስ ቀርቶ ጦፍ ኩራዝም አልሆንኩም። በእኔ ነው ግን የተጠቀሙት። የራሴ ስራዎች እንኳን እንዳይወጡ ዛሬ ባረጅም ብጠቀምም ግን ብዙ ነገር አድርጌ የነበርኩ እንዳልሆነ ያደረጉኝ ብዙ ሰዎች አሉ፣ ብዙ ነገሮች አሉ። አሁንም በህይወት አሉ፣ እስከ ህይወት ድረስ የተፈታተኑኝ። ያ ሁሉ ነው የደፈቀኝ። የሚያየው ሰው ውጭዬን ነው የሚያየኝ፣ እኔ ስባክን ነው። ውስጤን ግን ማንም አያውቅም፣ ውስጤን ማንም አያዩም። ትንሽ ሊታወቅልኝ የቻለው ያው ልጄ ሊሞት ሲል ነው። እና እንደዛ ነበረ ቆይታው። የሚያሳዝን አጋጣሚ ነበር። የመድረክ ስራ ነበረክ መሰለኝ ሀዘን የገጠመ ጊዜ፣ ልጅህ ሀዘን የገጠመ ጊዜ። እሱንም ከሆነ ሚዲያ ላይ ነበር ያየነው እና
ያው እናዝናለን። በጣም የሚገርም አጋጣሚ ነው እና ለጥበብም ያለህን ፍቅር የከፈልከውንም ዋጋ አይተናል። በእርግጥ እዛ ላይ ቴንኪው አመሰግናለሁ። ቅድም ያልኩህ ይሄንን ነው። ቅድም ያልኩህ አለመታየት፣ አለመሰማት። እኔ እንጃ ሁለት ሰዎች ተስፋዬ ገብረ ማርያምና ተስፋዬ ገብረሃና አሰብ አድርገውኛል። በሆኑ ነገሮች ላይ ደርሰውልኛል፣ በአደጋው ላይ ማለት ነው እንጂ በጣም ነው ብዙ ነገሮች የተፈጠሩት። እኔ ደግሞ በራሴ ላይ እያሟረትኩኝ ከአንድም ሁለት ጊዜ ነው የሆነው፣ እስከ ህይወት ድረስ ማለት ነው። ሌላው ነገር ህይወት አድን የሚባል ነገር የለም፣ ዋና ላይፍ ሴቨር። እንደዛ የሆንኩኝ ብዙ ቲያትር ነው ካዝና ኪስ እንዳይጎል በ3 ቀን የገባሁበት ጊዜ ያለ የተለያዩ ቲያትሮች ሰው ሲጎድል። አዎ ሰው ሲጎል እግዚአብሔር ልክ በጥሩ መንፈስ እግዚአብሔርን አክብሮ በሱ ትእዛዝ ኖሮ የሱን ጥሪ አክብሮ እንደሄደ ፈቃድ ተክለ ማርያም በጣም ነው የማከብረው። እሱ መስክሮልኝ ነበር። ሸውዴው ማለት ነው ተሸውዶ ያን ያህል ማንም ምንም ሳይጠብቅ ምንም ነገር ፍንጭ ሳይኖር ጥናት ሳይኖር ብሎኪንግ ምንም ንጉሥ አርማን ቋረሾች አሉ 2 አክተሮች የሚመጡ ጡል የሚመጡ የሚገቡ ከሱ አንደኛው ለምሳሌ ጌታቸው ነበረ። አንደኛው ደግሞ ሱራፌል ነው። ሱራፌል ዩኒቨርሲቲ ሲገባ ስራልኝ አለ። እሰራለሁ ጸጥ ባላልኩት። በዕለቱ ገብቼ ልብስ ስቀይር እንዴ ምን እያረክ ነው አለኝ ጌታቸው ስለሺ ምን እያረክ ነው አለኝ። ዝም በልና ስራ። እሱ ደግሞ 19 ስንሰራ አብረን ተያይተናል ይላል። ማንም ሰው ይላል ቃል እስከሚወጣው ሩጫ እስከሚጀምር ወይ ደግሞ ሙዚቃውን እስከሚል ወይ እስከሚደንስ ካላልክማ አይሆንም፣ መጨነቅ አለብህ። እንደዛ እሱ በጣም ስለሚጨነቅ ዝም በልና ስራህን አስብ እንዳትጨነቅ አልኩት። ልብሱን ለብሰን ራሱ ግራ ለበስኩ። ጡል አካሄዱ ልክ ነው። ስገባ ሁሉ ሰው ማን መጣ ከየት መጣ? በዚህ ድባብ ውስጥ ነው ፍቄ ያለው እና የኔ ፓርት ደረሰ። አልኩኝና ስጨርስ ስድብ ብሎ ፍቄ ሙዚቃው መብረቁ አስካክቶ የሚነሳበት አለ። ጸጥ አለ። ስለው ጌቾ ምንም ልክ ነህ ነው። ቆየ አየህ እንግዲህ እዚህ ላይ ነው የምታየው። መድረክ ላይ አዲስ ነገር ሲገጥምህ ማምለጥ፣ መላ ዘዴ መፍጠር ትፈነጠራል አለም። ተስፋዬ ገብረ ሀና ነው ለፍቄ ምንድን ነው አጋፋሪው አለና ቀስ ብሎ ስድብ በጆሮ አጎረሰው ማለት ነው። የጆሮ ጉርሻ ታውቃለህ። ኃይለ መስቀል ደግሞ ከማዶ ስቱዲዮ ይጠብቀዋል። ለቀቀለት ሙዚቃው አብሮ ልክ እንዲህ ሲለቀቀለት ስድብ አለና ጨረሰው። ከዛ ጨረስን። ስወጣ እንዲህ እያለ መጣ ንጉሥ አርማ ፍቄ አንተ አለኝ። ወይ ፍቅዬ ምን ሊለኝ ነው ስል ሰራው እኮ በጥፍራችን አቆምከን እኮ አለ። እንዲህ ብሎ ሰው መሸነፉን ይነግራል የዋ ሰው። እና ያን ያህል ሸፍኛለሁ። ደስ ይላል በጣም። ይሄ ብቻ አይደለም ብዙ ነው እና ተዋቸው፣ ግን ብዙ ሸፍኛለሁ። ይሄ ሁሉ ሆኖ ምስጋና የለም፣ ሻይ የለም፣ ምስጋና የለም። እነሱ እዛ ቤት ግን ሰዎች ተቀጥረው በ2 በ3 ዓመት በቃ ይወጣሉ ላይ ይገናሉ። ሌላ ቀርቶ ብሔራዊ ቲያትር ቃስ ምንም አላረገኝም። ሰዎች ናቸው እዛ ውስጥ በየጊዜ የሚነሱ ሰዎች። ቤቱማ ቤት ነው፣ ግድግዳው ግድግዳ ነው፣ ወንበሩም ወንበር ነው። በቃ ሙዚቃ መሳሪያውም ቲያትሩም እንደዛው ነው። በወቅቱ የነበሩ ሰዎች ማለት ነው። በጣም በሚያሳዝን ሁኔታ ለመቼም ህይወቴ ሊወጣ የሚችልበት ተፋትገው ተናንቀው ይሄ ቡፋሎ አንበሶች ወይ ጅቦች ወይ እነዚህ የጫካ ውሾች እንዴት እንደሚጥሉ አይታል። ተረባርበው እንደዛ ነው ገነጣጥለውኝ የጣሉኝ። ትልቅ ቲያትር ትልቅ ስራ እንኳንስ የሰራሁላቸውን ክሬዲት ሊሰጡት እንኳን ሊያመሰግኑኝ መድፈቅ የግሩፕ ስራ የሆነበት ጊዜ ነበረ እና እዛ ጋር ይቅርታ ስሜታዊ ሆንኩኝ። እዛ ጋር ልምጣልህና ዘመን መለወጫ ሆኖ እኔ መልከ ነው እንደምታየው። በዚህ ላይ ደግሞ የሰይጣንን ገጸ ባህሪ አልባስ አርጌ እንደዚህ አጽም ይዤ ባለፈው ዓመት የከሸፈብኝን ሴራ ወደፊት እንዴት እንደምበቀል በሰው ልጆች ላይ ነው የማወራው።
እዚህ ጋር ደግሞ ያለው ቅዱስ መንፈስ ነው። እኔ እርኩስ መንፈስ ነኝ። አጽም ይዤ እየሳምኩ ነው። የመጨረሻው ልበልልህና ሙሉም ባዩ ስሜቱን ልበልልህ። አዎ ይቆጨኛል ባለፈው ዓመት ያልተሳካልኝ ሁሉ። በዚህ ዓመት ግን አሁን ሰዓት ጀምሮ በዚህ አዳራሽ የምትገኙ ታዳሚያን እርስ በርስ ትጋጫላችሁ። ደም በደም ይሆናል። ይሄ አዳራሽ በደም ጎርፍ ይጥለቀለቃል። ይሄ አዳራሽ በስጋ በአጥንት ክትካችን ክልካይ ይሞላል። ከዚህ አዳራሽ ወጥቶ ማንም በመኖሪያ ቤት አይኖርም። በረንዳ ይወድቃል፣ ሜዳ ላይ ይወድቃል፣ ቱቦ ውስጥ ይገባል፣ በኬሻ ቤት ይኖራል፣ በፌስታል ውስጥ ይኖራል፣ በሽታ ይስፋፋል። እንደዚህ ነው የሚለው። ዕለቱ አለፈ። ማግስቱን ሆነና አንድ ኦሮምኛ እሰራለሁ፣ ይሄንን እሰራለሁ። ይሄንን ሰራሁና ኦሮምኛውን ልሰራ ስል ተደወለ፣ ከቤት ተባለ። ምንድን ነው? ቶሎ እንድትመጣ ተብሏል። ልጄ ታሟል። ያኔ ከክበበው ጋር ስራ የጀመርንበት ጊዜ ነው። በጣም ሳንቲም የሚገኝበት ነው። መስቀል ነው ስሙ፣ ሮዳስ ነው። 4 ወር ከ20 ቀኑ ነው። አሞት ነበር። ምናልባት ሊሆን ይችላል አልኩና ያው ሌላ ለምን እፈልጋለሁ፣ ግን ጨርሼ መሄድ አለብኝ ብዬ እመጣለሁ። እሺ አልኩ። አይሆንም አይቻልም አለ ተስፋዬ ገብረ ማርያም። ሰጠኝ ፍራንክ፣ ሂድ አለኝ። ሲሄድ ልጄ ሞተዋል። ከዛ እንግዲህ አጽም ይዤ ነው መስሪያ ቤት ስሰራ የነበረው፣ እየሳምኩኝ አጽሙን፣ ጥቁር ልብስ ለብሼ ቀንድ አድርጌ። ከዛ ልጄን አቀፍኩኝ። ማግስቱን 5 ሰዓት ቀበርኩ፣ 7 ሰዓት ገባው ስራዬ። ማንም ሰው ከየትም እንዳይመጣ ብዬ ተሾመ ሲሳይና ኢድሪስ ብቻ ነበሩ የመጡት ከመስሪያ ቤት እንዳይመጡ ብዬ እና እንደዛ ሆነዋል። ይሄ ሆኖ ማንም ምንም ያለ የለም። ግን ሌላ ቲያትር ስንሰራ የባላገር ፍቅር እየሰራን እንጸተ ታደሰ የምትባል ጓደኛችን ድምፃዊ ናት። ብዙ ነገር ተፈጽሞባታል። እሷም ከጅማ ወንድሟ ሞቶ ይመጣል። ሲመጣ ዘመድ ቤተሰብ እስከሚሰባሰብ ድረስ ተብሎ አይቀበርም ተብሏል። እቤት ሬሳ አለ። መጣችና ሰራች። እሷን ለአደባባይ አበቋት። እንደዚህ ወንድሟ ሞቶ ቤት ሬሳ ትታ መታ ሰራች ምናምን ነገር። እንዴ እኔ ከጅማ መጥቶ ነው ዘመድ አዝማድ እስቲሰባሰብ ተብሎ ነው። ጸጋ ያለ አይደለም ወይ ቀብሮ የመጣው? እየሰራ ተጠርቶ ሞቶ እንደገና ማግስቱን ቀብሮ መጥቶ የሰራው ብላ እሷ ነች እንደው ለወጉ የጠራችኝ እንጂ ማንም ምንም ነገር። እና የሚያሳዝንህ ነው። አንድ ቀን ይመጣል፣ ሩቅ አይደለም። ትምህርት እንዲሆን ሰው ምን ተሰርቶበት እንደሚኖር፣ እንዴት እንደምታሳልፈው፣ እንዴት እንደምችለው። እባክህ ይሄን ቃል አትቁረጠው። ሆድ አርና ሽንት፣ አይምሮ ንፍጥ ይችላል። አየው፣ ሁሉም ነገር ጊዜ፣ ሁኔታ፣ ቦታ አለው። እኔ በወቅቱ ጉዳዮችን ባነሳ ምንም ላልፈይድ፣ ምንም ላላመጣ፣ ምንም ላልወስድ፣ ነገር ግን ከዛ ሰው ጋር ከነዛ ሰዎች ጋር ቅራኔ ውስጥ ትገባለህ። ህይወትክ ምን ያህል እንደምታባክነው አንተ አንድ በተበላሸ በጠፋ ነገር ላይ ሙዝዝ ብለህ እኮ መፍጨርጨር ማለት መታገል፣ ያን መፋተግ ማለት ምን እንደው ታውቃለህ? 2 ኪሳራ ነው የምከስረው። አንደኛ የጉዳይ ተፈጽሟል፣ አታሃል፣ ተጎድተሃል። እንደገና በተበጣጨህ ቁጥር ምን እያረክ ነው? ምን እየሰራ ነው? ልታተርፍ እኮ እየነገርክ አይደለም፣ ልትከስር ነው። ቢያንስ ዋናህን ይዘህ ተቀመጥ። እስከ ዛሬ አንኖርም ነበር። አሁን ግን ሁላችንም ወደ እውነቱ ቦታ ስለምንሄድ ቅድም እንደፈለካቸው ትውልድ ወጣቱን ሰዎችን ሊያስተምሩ የሚችሉ ነገሮች በምርምር በፍልስፍና ያዳበርኩበት ዕድሜ ዳገር ላይ ስላለው በሚገባ አወጣዋለሁ። ቅድም ብያለሁ፣ ምንም አያረጉኝም። ያኔ ምንም አላረጉልኝ፣ ምንም አያረጉኝም። አሁን ደግሞ ደክሟል ሁሉ ሰው። ወደ እውነት ቦታ ነው የምንሄደው። ሌላ ኃጢአት፣ ሌላ ወንጀል፣ ሌላ ተንኮል፣ ሌላ ሴራ ለመስራት አይዳዱም።
እዛ ስንገናኝ ማለት ነው ደክሟቸዋል እኮ በቃ ሁሉ ነገር ያበቃል። ግን የሰው ልጅ እንዴት ነው በሬ ካራጁ ይባል የለም? ግን ሳይታረድ በሬ እንዴት ይኖራል ካራጁ ጋር? እኔ ያ ነኝ። ሳያርዱ ይኖር ያለው እግዚአብሔርዬ ነው ያለው እሱን የፈጠረኝ። በቃ የሚጎዳን እኮ በሱ ማመንና ተስፋ መጠበቅ አለመቻላችን ነው። ከዛ በኋላ እንዳልኩ የሲራክዬን ዝግጅት ልደትን ከሰራው በኋላ በቃ አንድ ነገር ሲገጥምህ አቃተኝ ብለህ መሰበር ማለት ተስፋ መቁረጥ ማለት ሌላ ምንም አማራጭ የለም ማለት ነው። ለቃሉ ይቅርታ እግዚአብሔር የለም ማለት ነው። እግዚአብሔር የለም ማለት ነው። ካለማ ያጣሁት ነገር ይሆናል። ለበጎ ነው የሚባለውም መሰለ በደንብ ልንገርህና ዛሬ ጊዜው አልፎ ያ የጠላኸው ነገር ያ ተስፋ የቆረጥክበት ነገር እንዳውም እጥፍ ሆኖ ይመጣል። በወቅቱ ቢሆን 50% የሆነው 115 ሆኗል ማለት ነው። አሁን በመታገስ አንተ ይመስልሃል እንጂ እሱ በራሱ ጊዜ ነው የሚሆነው። ምሳሌ ልስጥና አውቶቡስ ይጠበቃል ወይ ታክሲ ቆማል። እሱ የሚመጣው በራሱ ጊዜ ነው። አንተ ስለ ቸኮልክ ግን ጊዜው ይረዝምብሃል። ደስ ሲልህ አያጥርም። ብታወራ ከኔ ጋር እየተጫወትን አሁን ሰዎች እንደዚህ ቆመን አጫውታቸዋለሁ እየሳቁ ኧረ ይሄዳል እንደውም ያልፋል። አሳለፍክብኝ ምናምን ትሳሳቃለህ። እና ሁሉ ነገር በራሱ ጊዜ ነው የሚሆነው። ከቸኮልክ አይሆንም ካልክ በቃ ቀጨኸው። አይሆንም ይመስላል የተሻለ ለዚህ ነው እንዴ ይላል እኮ ለዚህ ነው እንዴ ትላለህ። ነገር ያልሆነልኝ እንኳን አልሆነ ያኔ የምትልበት ጊዜ ይመጣል። እግዚአብሔር ለሁሉ ጊዜ አለው ማለት የሰለሞንን ታሪክ እንዳወራን እንደተጫወት ነው። ልክት ምንድን ያልተጠበቀ ሩቅ ያለ ሰው አያውቅም። እኛውን እዚያ ጊዜ አለው ብለናል። እግዚአብሔርም ጊዜም ግለሰቡም ጊዜ አላቸው ለሁሉም። ስለ ኪነ ጥበብ ስራዎች ቅድም ስናወራ የሰራሃቸው ግጥም ዜማዎች እንደነበሩ አውርተናልና እንደው ሳናነሳቸው እንዳናልፍ ምናልባት ምን እንደሰራቸው ተመልካቾቻችንም እንደው ቢያውቁት የምትላቸው ከሰራቸው ውስጥ አልመታደል ሆኖ ወይም አንተ እንደምትለው አለመታደል ሆኖ የኢትዮጵያ ብሔራዊ ቲያትር ከቃስ ጀምሮ ሁልጊዜ በዓመት አንዴ ረጅም ዝግጅት ተደርጎ በዓመት 3 ጊዜ ሾው ፈጠራው አንድ ጊዜ ይዘጋጅና ህዝብ ገብቶ እንደ ሳንሱር ግምገማ የሚያይ ነው የሚመስል። አዳዲስ ስራ ነው። እስከ መስቀል ይሰራና ወይም ሌላም ብቻ በዓመት ይሰራና ይቀበላል። እዛ የት ነው የሚቀበረው? መድረክ ክፍት ነው ውስጡ። እዛ ውስጥ ነው ይታሸጋል። ሞተ ማለት ነው። ፋይል እንኳን የለውም ነበር። በኋላ ፋይል ቢመጣም ለህዝብ አይቀርብም። በኋላ ነው አሁን ሲራክዬ ከመጣ በኋላ ነው በነ መላምቱ ጊዜ እሱም ወስዶ ነው የሰራሁት። አሁን የነጻነትን 2ቱን እዛው ነው የሚቀሩት። ስለዚህ የጻፍከው ሁሉ ጻፍኩ ማለት አይቻልም። የነጻነት ምን ነው ጃል የሚለው ዘፈን ግጥም ነው ግጥምና ዜማ ነው እሱና አልገባኝም ሚስጥሩ። ስለ 2ቱ ብነግርህ ደግሞ ችሎታዬን ይበልጥ ሰዎች ለገንዘብ ብለው ሊሰርቁኝ ብለው ፖሊሽ እናረጋለሁ ብለው ችሎታዬን ያወጡበት ነው። ራሴን በሌላም ስራ እንዳደንቅ ያበቁኝ ናቸው። ይሄ ለህዝባውን ሲሰማ ራስን መመጻደቅ ራስን ማድረግ እንዴት አላደንቅም? አደንቃለሁ እንጂ እኔ 2 ቃል ልንገርና ራሴን የማደንቅና ራስ ወዳድ ነኝ። ለምንድን ነው የምወደው? ራሴን ስወድ አንተን ነው አይደለም እንጂ ሰው ራስ ወዳድ አይደለም። ራሱን ቢወድ ኖሮ መጥፎ ነገሮችን አያደርግም። ሰው የሚጎዳ አያደርግም። ሌላም ሰው አይሰድብም፣ አያሽሟጥጥም፣ አይቆረቁስም፣ አይገልምም። አየው ተጠያቂ ነህ። ስለዚህ እኔ እንደዛ አይደለም። ሰርቀውኝ ማለት ነው። አሁን ለምሳሌ እሷ የምትለው ነጻነትዬ በጣም ከሁሉ በላይ አመሰግናታለሁ። አሳምረዋለች። ሪትሙን ሁሉ ቀይራ ስሎው ነበረ እና እሷ የምትለው ምነው ጃል ተው እንጂ ምነው ጃል ለጥቂት ቀን እንጂ እኔም ሆድ ይቆርጣል። ትክክል ነው። ተው እንጂ ምነው ጃል መወደድን አይተነው አልፈናል ነው የምትለው። ስህተት ነው። ይሄ የኔን ችሎታ አልፈነዋል ነው
አሳልፈነዋል ማለት ነው። ኧረ እባክህ ኧረ ወደዛ ተደበቅ ኧረ ሼም አይጨመድድም ብሎ ማለፍ ማለት ነው። ህልፈት ካልክ ግን ማለፍ መሞት ነው። ሞትን ያመለክታል። እንደገና አንድ ቦታ ታማኛለህ አሉ አልወዳትም ብለህ ታስወራለህ አሉ ወዳኛለች ብለህ እኔን አይከፋኝም እንዳሻ ተናገር። እስከዚህ ልክ ነው። ችሎታው ቢያንስ ባትታደለው ነው ትላለች። ባትታደለው ግጥም እኮ ፍልስፍና ነው። ባትታደለው ችሎታው ቢያንስህ ነው ሲያፈቅሩህ ለማፍቀር ነው የሚለው የኔ። ለምን እግዚአብሔርዬ ሰውን ሲሰራው በአምሳሉ ነው፣ በስትንፋሱ ነው። ከጣፋጮች፣ ከመልካምነት፣ ከእረፍት፣ ከነጻነት፣ ከርኅራሄ፣ ከበጎ፣ ከመልካሞች ሁሉ ቅመም ነው የሰራው። በራሱ አምሳል እስትንፋስ ነው የሰራው። የራሱን መንገድ ፈልጎ ነው ለዚህ ሁሉ ዳፋና ጣጣ የበቃው። ስለዚህ አድሎት ነበር፣ አልቻለም ሊሸከመው። ችሎታው ቢያንስህ ነው ሲያፈቅሩ ለማፍቀር ተሰበረ። ቃሉ ምኑም በቃ ትእዛዙም አደራውም ሁሉ ተነኳኮተ እንጂ እንደዛ ነበረ። ሌላም ቦታ አለ። ተው በቂ ነው ይሄ። ያን ያህል እንደምችል አሳዩኝ። አሁንም ቅድም ልጎርር ብዬ አስፈቅጃለሁ። ስለዚህ ጸጋዬ ብዬ ነው የምለው። ሌላ ነገር አለ ሰው አውጥቻለሁ ራሴን የምጠራው። በደለችኝ በአንድ ወቅት አንዲት ልጅ የመልካሞቹን ይሉትን እንዳወራ ሁሉ እማይሆን ነገር አደረገች። በቅርብ እሱም የምወደው ጓደኛዬ ነው፣ እሷም በጣም ወዳት ናት። ያልተጠበቀ ነገር ሆነ እና ያንን ስጽፈው እንግዲህ ይህን ስነግርህ እስከ ዛሬ የምታውቀው አንድ መስመር ነው፣ ሁለት መስመር ነው። አንደኛው መስመር ላይ ሰምወርቅ ታገኛለህ። ሁለት መስመር ብቻ ሆኖ በመጨረሻው መስመር ላይ ብቻ ያውም ከመጨረሻው ገደማ ሁለተኛው መስመር ሁለት ቃላት ካገኘህ ሰምወርቅ የሆኑ እኔ ነኝ። ሶስት ያደረሰ ካለ አደንቀዋለሁ፣ አስቀድመዋለሁ። ሁለት ካገኘውም ከጎን ያደርገዋለሁ። አለበለዚያ ግን እኔ ቀድማለሁ። ልክ ነኝ። ግልጽ ነኝ። ልበልልህ ግጥሙን። አንገት አስደፋሽኝ ተከዝኩኝ ሳጣሽ፣ ትላንትና ማታ አዳራሽ ሳመሽ። አዳራሽና ሳመሽ ጋር ነው ያለው ሰምወርቁ። አሁን እንደዚህ ማለት ነው እንግዲህ። ቅኔ አይደለም ይሄ፣ ሰም ወርቅ ነው። ሁለት የሚፈነከት ማለት ነው። መንታ መንታ ትርጉም ያለው ማለት ነው። እና እንደዚህ አይነት አለ። ምናልባት ልጄ ነፍሱን ይማርና በ20 ዓመቱ ገደማ አባዬ ያንተ ስራዎች እኮ አይደለም ለመስራት ለማስወገድ ይቸግራሉ አለኝ። ያልተጻፈ መጽሐፍ የለም፣ ያልተጻፈ ግጥም የለም። አሁን ቤት ከቦታ ቦታ ስንከራተት ወደ 10 ምናምን ቤት ሲሄድ ተበታተነ፣ ተደበላለቀ፣ ከጥቅም ውጭ ሆነ። ምንም ማስታወሻዎች ላይና ከአይምሮዬ ግን የማይጠፋ አሁን መረጋጋት ህይወቴን ብቻ የሚፈልግ ከአንድም ሁለት ስራዎች በሎሬት ጸጋዬና በስብሐትዬ በእነሱ አደራ አለኝ ሎሬት። ጸጊስ ትችላለህ እንሆ በል ብሎኛል ስብሐት። እና እነዚህ እንደዛ ሆነው እግዚአብሔር ካለ ያው ማለቱ ቅድም እንዳልኩ ነው። በቃ ለበጎ ትለዋለህ አንድ ቦታ ሲደርስ። በእነዚህም አሁን ምናልባት በምገልጽልህ ስራ አለኝ ዝግጅ ስለ ትውልዱ ትቼ የሚሄደው ልግለጽልህ እሱን ይቻላል። አዎ እንግዲህ እኔ አሁን ያለሁት ቅድም አንድ የቤት ስራ ሰጥቼ ነበር። በኋላ እንዳትከራከረኝ 1955 ዓመተ ምህረት ትምህርት ቤት ስንት ዓመት ይሆነኛል ያዘውና ከ55 እስካሁን ስንት ዓመት ይሆናል? ዕድሜ ስንት ሊሆነኝ ይችላል? እኔ ከምነግርህ ጋራ እሺ 78 ነው እኔ ዕድሜ አሁን 78 ከ78.5 ነው። እኔም ብልህን ትቀበላለህ ወይስ ቀናንሰህ ደምረህ? እንደዛው ነው የሚመጣው ዕድሜው። ስንት ዓመት ሊሆነው ይችላል ማለት አሁን ለምሳሌ 55 ዓመተ ምህረት ትምህርት ቤት ከገባ እስካሁን እስካለንበት ሰባ እንኳን ብንለው 73 ነው የሚመጣው። በቃ እንደዛው እንትን አይልም። ግን
እድሜያችን ግን አንድ ቀን እንደሆነ ነገር ያለው ብዙ ቦታ ላለው አሁን በሚቀጥሉት ስራዎችም ላይም እየለቀኩ ነው። ቲክቶክ ትክ እያልኩ ነው። አንድ ቀን ነው እድሜ፣ የሰው እድሜ አንድ ቀን እንወለዳለን፣ አንድ ቀን እንሞታለን። ከዋል ካደር እና አንድ ቀን እንወለዳለን፣ አንድ ቀን እናድራለን። ከዋል ካደር እንውላለን፣ ከዋል እናድራለን፣ አንድ ቀን እንሞታለን። 3 ቀኖች አሉ ኩኩሉ የሚጫወቱብን፣ እኛ እንደምራቸዋለን። እኔ ጂሉ እደምራሉ። ይህን አላመት አንድ ቦታ አንድ ቀን አንድ የሚሆን ማን ነው? ትላንት፣ ዛሬ፣ ነገ ይሽከረከራሉ 3 ቀኖች። አንድ ቀን ነው እድሜህ። ወደ ኋላ የሄደውም ሄዷል፣ ገና የሚመጣውም ገና። እኔ እናንተ ያለነው ናሁ አሁን ነው። አሁን ማለት ዛሬ ነው። ወደ ነገ ስንሄድ በዛሬ ድልድይ ላይ ነው። ይሄ ድልድይ ደግሞ አንድ ቦታ ሰባራ ነው። ምናልባት ነገ ይሆናል አድርሰን እዚሁ ሊያስቀረን ይችላል። ነገ ደግሞ ሊመጣ ላይ መጣ ይችላል። ምንም የምናውቀው የሚታወቅ ነገር የለም። አዎ እንግዳ ነው። ሊመጣ ላይ መጣ ይችላል። ባይመጣም ደግሞ እንግዳ ሊመጣ ላይ መጣ ስለሚችል ጉዳይ አይደለም። ድሮም አላውቀውም፣ አያውቀኝም። ነገ ማለት ነው። እንዳውም ጠንከር ልበልብህ፣ የለም ነገ የሚባል አለ፣ ግን የለም። ለምን እንሞታለን ካለ ሰው ነገ የለም ብሎ ካሰበ ዛሬን መኖር ምናልባት አያቆምም። እንዴ እኔ ምን አገባኝ? ምንም እሱ ነው የሚወስነው። ነገር ግን ማወቅ የምችለውን ያህል ሳውቅ፣ ይሄ እኮ ነው አትመራመር የሚለው። ስለ እሱ እንድትመራመር እንኳን እንዳትቸገር ነው፣ እንዳትበጠስ ነው። መጨረሻ የለውም። እኔ ግን አስፈቅጄው ተመራምር ያለው ከፈለግ። ስለ ተስፋ ሰው ተስፋ የሚያደርገው ነገን ነው አይደል? አሁን ነው ተው። ለምን አሁን የተጨበጠ አይደል? ውየው ተስፋማ ከሆነ ዝም ብለህ ቁጭ በል በቃ። በተስፋ ይመጣል አይደለም። አሁንን ነው የምታውቀው። አሁንን ነው። አሁንን ስራ። አሁን እየሰራ ይሄው እየተጫወትን ሰላም ፍቅር ሆነን ነገን እኮ እየሰራ ነው እየኖር ነው እኮ ነው። ስለዚህ አለ ማለት ነው። ስትሞት የለም። ስለዚህ አንድ ፊት ሁለት ፊት ናት ዓለም። ሊኖርም ላይኖርም ይችላል። አዎ ግን ነገም ብለህ የምትቀመጥ ከሆነ ቅድም እኮ ነገርኩህ፣ ርዕይ ነው፣ ተስፋ ነው ማለት ማሳ የወደቀች ፍሬ ናት። ትብቀል ትምከን እንጃ። ተስፋ፣ ምኞት፣ ርዕይ የምትለው ነገር ተስፋ ብለህ ቁጭ ብለህ በተስፋ ምንድን ነው የሚመጣው? እሺ አድርገው፣ በቃ ተረጋጋ። የለም ያልከውን ያህል አለመኖርንም አስበው። አንድ ቦታ ላይ ታልቃለህ እኮ ትቆማለህ። በጣም ጥሩ። እነዚህን ሀሳቦች ልጠንክር ብዬ አስፈቅጄህ ነው ነገ የለም ያልኩ። በቃ የለም እናወራቸዋለን እስቲ በሰፊው። ከኪነ ጥበቡ ብቻ ሰብሰብ እያደረግን ለመውጣት ያህል ብዙ ግጥሞች እንዳሉ አጫውተናል። ለአሁን ድምፃውያኖች የሰጣቸው የለም። ለወጣት ድምፃውያኖች እዛው መስሪያ ቤት ነው የምንሰጠው። እዛው መስሪያ ቤት ይሰጣል እና የሚፈልግ ሰው ቢኖር ብዬ ለማለት ያለ። አሁን ታምራት አበበ ለምሳሌ በቴሌቪዥን በሚዲያ እያየሁ ነው። በጣም ጎዘም ፋብሪካ ነው በቃ የሚባለው። እሱ ነጋዴዎች ስር ይሄዳል፣ ይሰጣል። ከዛ ሲራክን ሳበው። ሲራክ በዚህ ተስቦ ሄደ። ከዛ በኋላ እኔን ወሰደኝ። እኔ ደግሞ ብቸኛ ሰው ነበርኩ። ሆደ ባሻም ነኝ። የማጭበርበር መዋሸት ትጋጫለህ። ስለዚህ መጥፎ ነገር ስላደረጉኝ በሁለቱ ጊዜ በተለያዩ ጊዜ ነጋዴ መጥፎ ነገር ስላደረጉ ያውም እንደዚህ ጽሑፉን መነካካታቸውን ሳላቅ በተመን ባከፋፈል ቀረው። አልችልበትም። ይሄ ምንድን ነው የሽቀላ የቢዝነስ አራዳነት አላቅም። ይሄ ግሩፕ ቲፎዞ የምትለው ለዛ ነው መስራት ሙሉ ገለል ተደርጌ ሌላው ምሻሻንበት የነበረ። ስለዚህ አሁን የሚጠይቁ ወጣቶች ቢኖሩ ግን ሬዲ ነኝ አሉ። በሚገባ አሉኝ እሱን ሳንል እንዳናልፈ አሉኝ። በሚገባ አሉኝ፣ ተቀምጠዋል አሉ። ማሰባሰብና መልክ ማስያዝ አሁን በዚህ በሚሄደው ፕሮግራም ጸጋዬ ብርሃኔ ቲክቶክ ወደ ቲዩብ ምናምን ነገር የጀመርኩባት በዛ ላይ ቅድም እንዳልኩ እድሜ ዳገት አፋፍ ላይ ነው ያለሁት። አሁን መልካም ነገሮችን ልምዴን መሆን ያለበትን አስተምሮ ሰጥቼ ማለፍ አለብኝ። እሺ ተመልካቾቻችን፣ ከቆይታ በኋላ ተመልሰን እንገናኛለን። እስከዛ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ። ሀሳባችሁን በኮመንት ላይ ያሳውቁን። መልካም ቆይታ።
እሺ ተመልካቾቻችን ተመልሰናል። ከሁለገብ አርቲስት ጸጋዬ ብርሃኔ ጋር የነበረን ቆይታ እንዳያችሁት ነው። አሁን ደግሞ ሌሎች ላይፎች፣ ሌሎች ፍልስፍናዎች፣ የተለያዩ አመለካከቶችን በተመለከተ እንጨዋወታለን ነው። አንዳንድ ሶሻል ሚዲያዎች ላይ የምታነሳቸው ሀሳቦችም ስላሉ እነዛን እዚህ ሳናነሳቸውና ሳናወራቸው እንዳናልፈን በሚል ነው። ምንድን ነው ያንተ ፍልስፍና? እስቲ ፍልስፍናዎችን እንረዳቸው፣ የህይወት ፍልስፍናዎችን። የተለያዩ ሀሳቦችን ስለምንሰማ እስቲ በቃ ይሄ ነው የጸጋዬ ብርሃኔ ፍልስፍናዎች ብለው ሰዎችም እንዲረዱ። ፍልስፍናዬ ሰዎች ያላዩትን ማየት፣ ያልተሰማቸውን መሰማት። አውቃለሁ ቀላል ይከብዳል ይላል። ቀላል አይከብድም፣ ከባድ ነው የሚከብደው። ስለዚህ አንተ የምታውቀውን ከነገርኩህ፣ የምትችለውን ከነገርኩህ ምን ሰጠሁህ? ማደናቆር እኮ ነው። ሙዚቃ ለምንድን ነው የሚጣፍጠው ደስ የሚለው? ቅኝት ስላለው ነው። ስነ ቃል ግጥም ስላለው ነው። እንደው ታስበዋለህ እንኳን ማለት 100 ጊዜ አንዳንድ እንዴ የሆነ ቦታ ላይ ቆም ስንት ቆጠርክ ብልህ 1 2 3 4 እያልክ አንዳንድ ያለማቋረጥ ደወል ነው እኮ የሚሆነው። በቃ ይሄ ስለዚህ ባላየው ያለውን ነው። ምንም አዲስ የማመጣው ነገር የለም። ያለውን ነው። ግን በራስ ላይ ትስቃለህ። አንተ የምታስበው ሌላ ነው። የነገርሁን ነዋ። እኔ ግን ከዛ ምን ነው የሚባለው? ይሄ ፍላሽ ነው የሚባለው፣ የሞላህበትን የሚይዘው። እንደዛ ነን ብዙዎቻችን። ከዛ ውስጥ ከወጣው ቆይቻለሁ። ለእያንዳንዱ ሰው ግን በሄድኩበት ግን እጫወታለሁ፣ በሄድኩበት ግን አወራዋለሁ። እንደውም 2 የሚገርም ልንገርህና ጸጋዬ መቼ ነው የሚከፋህ ብትለኝ የማላቀውን ሰው ሳላነጋግር የዋልኩ ዕለት ነው። ምንም የማላቀውን ወይም የማላቃቸውን በስራ ስለሚያውቁኝ አይደለም ያውም ደስ የሚለኝ ምንም የማላቀው በቃ አወራዋለሁ። ሰላምታም የለም አወራዋለሁ። ይሄ ነው ደስ የሚለኝ። ለየት የሚል ባላየሁ መንገድ ለአንተ እንዴ ፍልስፍና ምርምር ከባድ ነገር አለም። አታጋዝፈው፣ አታካብደው። ልብታ ነው በቃ አለቀ። ጥሞና ጊዜ ሰጠህ በራስ ተማመን። ምን ማለት እውነታቸውን ነው ልክ ነው ማለት ነው። በቃ ሌላ ምንም አይደለም። አሁን ምሳሌ ወደፊት በስራዎቼ ለዚህ ትውልድ ትቼ ማለፍ የምፈልገው አሁንም ጀምሬው እያጫጫዋ ያለው ሰዎች የሚጠሉትን፣ የሚያወግዙትን፣ የሚፈሩትን፣ የሚራገሙትን በጭምልቅልቅ ስሜት የሚያዩትን በክፉ እሱን ሁሉ መውደድ፣ ማፍቀር፣ ማትነቅ። ድንቅና ድንቅ የሚል ፕሮግራም አለኝ። ሀሪፎችን እናሞግስ ነው። ውብና ውብ ነው። ድንቅና ድንቅ ራሱ ቃሉ ደስ አይልም? በቃ የዛ ፕሮግራም አይነት ነገር አለኝ። ፍካሬን ወደ እማሬ መመለስ። ፍካሬ በቃላት ሰዎች አሁን በቃላት እኮ ይደባደባሉ፣ በቃላት ይጋደላሉ። ልብ ብለህ ስታየው ሆሄያቶች አሉ ወይም ቃላቶች። ሆሄ ማለት ማለት ነው ፊደል ነው። ፊደል ማለት ምንድን ነው? ሆሄ። ይሄ ራሱ አይገርምህም? ጠብስተ 2 እኮ ነው። ልክ በየተራ ሻወር እየወሰዱ እንደሚያገለግሉ አትቆጥራቸውም? ከሀብታምነታችን የተነሳ በዛ ጨለማ ዘመን ነው እኮ እስቲ ይሄን ንግግራችንን እንቅረጸው ብለው ሰው የተሰባሰቡት። በዛ ውስጥ 2 3 4 አሉ ሆሄ ወይም ፊደል ሲመስለኝ። በቃ ለምን ሆነ ስል ቅድም እንደ ቀልዱ ላውንደሪ ሳይሆን ወደ ግዕዙ ወደ ቅኔው ውስጥ የሚሄድ ይመስለኛል ሆሄ የሚለው እና ፊደል ደግሞ እኛ ተራውን ስነ ቃል የምንጽፍበት አይነት መስሎ ይታየኛል። አየው ጸ ራሱ ስንት አይነት አለ? አ ስንት አለ? ሀ ስንት ሀ አለ? ኸ አለ? መቀለ ጉሮሮ ቢያንቅም አየው ለእያንዳንዱ ብሔር ብሔረሰብ ሁሉ ታስቦ ፍቅር እስከ መቃብርን አንተ አንብበህ ታሪኩ በጣም ሲደንቅ ፍቅር እስከ መቃብር ስትል እኔ እዛ ውስጥ አንድ ነገር ነው ያገኘሁት፣ 2 እንጂ አንድ ያላገኘሁት ያገኘሁት፣ አንድ ያገኘሁት ነው። ፊደል ላይ አናቷ ላይ ነጥባለች ስትቀመጥ ይጠብቃል እና ማጥበቃለች። እሷን ወስጃለሁ ከአዲስ አለማየሁ። ከዛ ወጪ ቅሬታ ነው የወሰድኩት። ወደ 5 ጊዜ ነው ከዩኒቨርሲቲ ጋር እየተጣመሩ ለመቀነስ 3 ቢያንስ 3 ጊዜ 3 5 4 ጊዜ
አድማ አድርገዋል። ግን በጥበብ ኃይል እንደምንም በቅኔ ኃይል ቀረ። እያንዳንዱ ቀመር አለው፣ እያንዳንዱ ምክንያት አለው። ይሄ ያልገባቸው መቼም እንግዲህ ምንድን ነው የሚባለው? ዲያቆኑ ቅዳሴው አልቆበት ቀረርቶ ሞላበት እንደሚባለው መገንባት ሲያቅት ማፍረስ መጣ እንጂ ምን ያስፈልጋል ለመቀነስ? ለምን ኮምፒውተር ገበጣ ከኛ እኮ በእኛ ህንድ አድርጎ ከህንድ ሄዶ እኮ ተሰርቶ የመጣ ነው። አየህ፣ መስራት ሲያቅት ታፈርሳለህ ማለት ነው። ወደፊት መሄድ ያቃተው ወደኋላ ይመለሳል እንጂ እንደዛ ነው የምታየው ነገሮችን። መልካም። እስቲ ዛሬ ላይ ሆነ ከኖርከው ከህይወት ልምዶችህ ለወጣቶች የምታካፍላቸውን ሀሳቦችን እስቲ ለእነሱ ምን አለ የምታካፍላቸው? በስነ ስርዓት ነው እንደዚህ ብዬ የምመልስልህ። የማካፍላቸው ትዕግስት፣ መታገስ፣ ማዳመጥ፣ ማየት፣ ማስተዋል፣ መስማት አይደለም። የሆነ ጭው የሚል ነገር ትሰማለህ እኮ ቢያንስ። ማዳመጥ፣ ማላመጥ፣ በአይምሮ መዋጥ። ከዛ አስተያየት፣ ትችት፣ ሂስ። በእኛ ጊዜ አሁን ሽርደዳ፣ ሾርኒ፣ አግቦ ይባላል። ግጦሽም እንለዋለን። ይሄ ማለት ወዴት ይሄዳል? ሊደመርና ወደ ቁም ነገር ነው የሚሄደው፣ ወደ ማድረቅ። ይህን ታስታርቅና አንድ ላይ አድርገህ ጥያቄ ታቀርባለህ፣ በጎደለ ትወያያለህ። ልጨርስ አላልኩም ቅድም? በቃ እንደዛ አንድን ሰው መጠበቅ፣ መጨረስ፣ ማስጨረስ። መሳደብ፣ ማሽሟጠጥ፣ ማንጓጠጥ፣ በዕድሜ ላይ መቀለድ፣ ቋንቋ መደባለቅ፣ የመደንቀር ምን እንደሆነ አያውቀውም ቃሉ ምን እንደሆነ። አየው ስንተኛ ክፍል የተማርኩትን ይሄንን 6 ገደማ ነው። the quick brown fox jumps over the lazy duck የመን እና ማስተዋል፣ በቃ ረጋ ማለት። እኔ አሁን እብዶች በጣም ወዳቸዋለሁ፣ ጓደኞቼ ናቸው ከህፃነት ጀምሮ። ህፃነት በጣም ወዳቸዋለሁ። በተለይ ደግሞ አይነ ስውሮች በጣም ደስ ይሉኛል። ያያሉ፣ ታይድ ናቸው፣ በቃ የታሰረ ነው። ጸጥ ብሎ ያዳም ሲጀምረው ያውቃል እኮ መጨረሻውን ግን የሚለው አንተ ሲጨርስ ነው። ምንም አይናገርም። እዛም አይል፣ ዝም ብሎ ይሰማሃል፣ ያመቻችሃል። ለመተቸትም ብትፈልግ፣ ለመንቀፍም ብትፈልግ፣ ለመርታትም ብትፈልግ አዳምጠው ነው እኮ ታዳምጠዋለህ። ይቸኩላሉ ልጆች፣ በጣም ይቸኩላሉ። እና ይሄ መጧጧዝ፣ መከራከር፣ እንዲህ አይነት ነገሮች ሲገጥሙኝ እኔ አስተናግዳቸዋለሁ። ምንድን ነው እንዴ እንደዚህ ነው እንዴ ያልከኝ? አዎ ምን አይነት ሰው አልገባኝም ትለዋለህ። ለምሳሌ በአንድ ሀሳብ ላይ ጨዋታ ትጀምር። ጥቅሴን ነው የምነግርህ። በአንድ ሀሳብ ላይ ከወዳጅህ ጋር ውይይት ጀምራችሁ አንዳችሁ ላለማጣት ስትሉ ብቻ አንዳችሁ ታልዋሻችሁ የጋራ አቋም መቼም በምንም ልትይዙ አትችሉ። ስለዚህ ምን አደርጋለሁ? ቅድም እንደሞከርኩ ማለት ነው። ስንጫወት አይተሃል እንዴ? እንደዚህ ነው እንዴ የምትለኝ? እኔ ምን አይነት ሰው ነኝ እኮ እንደ አህያዋ ሳቅ እኮ ካለፈ ነው የሚገባኝ። ኧረ ግቢልኝ፣ አትውጭብኝ፣ በይ በቃ እንንካው ምናምን ትለዋለህ። እሺ ተባባልክ፣ ተሰራ። ያ ስራ አፈር ድቤ እንዳልነበር ላንሰራራ ተበለሻሸ። ጸጥ በልና እንዳትከራከረው፣ እንዳትፋለመው። አንተ ያልከውን ሀሳብ በአዙር አምጣና እዚህ ጋር አድረው ይፈታል። እዚህ ጋር አቦ ጥበቡ ይወጣላ። የዛን ጊዜ አየህ ስለምወድህ ላለማጣት ብዬ እንጂ ልክ አለመሆንክን አውቀው ነበር። እኔን ላለማጣት ነው የተሸነፍክልኝ? ካላንተ ማን አለው? ከሱ ፍቅርህን ገለጽክለት። በቃ እንደዛ አደርገዋለሁ። አለበለዚያ ትጧጧዛለህ እንዴ። ሌላም ደረጃ መድረስ ይኖራል። እና መታገስ፣ መቆየት፣ ሁሉ ነገር እንዴ። ወተት እኮ በረጋ ቅቤ ይወጣዋል ሲሉ፣ ውሃም በረጋ በረዶ ይወጣዋል። አየህ ባትበላውም ልትታቀም መድኃኒት እኮ ይሆናል። ስትመታ ምናምን እግዚአብሔር ያውጣና
የሚገርም ቆይታ ነበረን። ያው የጊዜ ጉዳይ ብቻ ይይዘናል እንጂ ያው እኔ በእኔ በኩል እንደው ልንጫወት የያዝነው ሰዓት ስለገደበን ብቻ እዚህ ጋር ላብቃ። አንተ ግን ቀረ የምትለው ሀሳብ ካለ ለአንተ እድሉ ልስጥ። እንግዲህ እንዳልከው ነው። ህይወት እውቀት ነው፣ ፍቅር ነው፣ እምነት ነው። እምነት፣ ፍቅር፣ እውቀት ደግሞ ቀለበት ነው። ይሽከረከራል፣ መጨረሻ የለውም። በራሱ መሀሉ መጨረሻው ነው እላለሁ። እየቀረ በጣም ብዙ ነው፣ የሚቀር በጣም ብዙ ነው። ግን አሁን ዕድሜ 78 ነው ብያለሁ። እኔ በየቀኑ የምጸልየው እባክህ አባቴ አውለኝ ነው የምለው፣ ማታ ደግሞ አሳድረኝ ነው የምለው። ጠዋት ሰላም ስትለኝ አለሁ ነው የምልህ። አለሁ ማለት አልሄድኩም ነው። እኔ ዝግጁ ነኝ ምንጊዜም ለመሄድ። ሞትን እንደማልፈራ ወቅ አልፈራም። ትንሽ ልቤ ይመታል። ለምንድን ነው የሚመታው? ዕዳ ካለብኝ፣ ዱቤ ካለብኝ፣ ብድርት አለብኝ፣ ያስቀየምኩት ሰው ካለ እነዚህን አለማመቻቸቴ። ሁለተኛ ዋናው አሁንም ፍርሃት ሊሆንብኝ የሚችለው እንዴት ብዬ ላስረዳ? ሰው ማስቸገር፣ ራስን መቸገር ማለት ምን ታውቃለህ? ስላየሁት ነው። ጣር የሚባል ነገር አለ። ጓደኛዬ አምሽቶ አድሮ ነው የሞተው። ሲንቋረር አንድ ያለማቋረጥ የሚሄድ ድምፅ አለ ነው አለም ብቻ እንዴት ሊሆን ይችላል? ያን ስላየው እሱን ሳስብ እግዚአብሔርዬን በቃ ውሰደኝ። አሁን ሰው ሞተ ሲሉ እኔ አልጮህም፣ አልደነግጥም፣ አዝናለሁ፣ ቅር ይለኛል። ግን በቃ ወዴት ነው የምትሄደው ብትለኝ ወደ ሞትና ወደ እርጅና፣ ወደ እርጅናና ወደ ሞት ነው እኮ ቁጭ ካልናውን ምናል አይደለም። ስለዚህ በማንኛውም ጊዜ በማንኛውም ጉዳይ በምንም የትም አንድ ቀን መሞት የማይቀር ነው። እወቀዋ፣ እሱን ተቀበለዋ። ግን የለም አይመስልንም። አንድ ሰው ተመርምሮ ከኤድስ ነፃ ሲሆን ነው መሞቱን የሚያውቀው መኖሩንም የሚያደንቀው። አይሞትም ነበር ማለት ነው። ስለዚህ ይሄ ሁኔታ አለ። በዚች ቀሪ ህይወቴ ውስጥ እሱ ያለው ነው የሚሆነው ብያለሁ፣ ሲል ነው የሚሆነው ብያለሁ። ጊዜው ደርሶ ተፈቅዶ አሁን ጀምሯል። እግዚአብሔር እሱ ይመስገን፣ ክብሩ ከፍ ይበል። የተመሰገነ ይሁን አላልኩም፣ ምስጉን ነው ምንጊዜም። ክብሩ ከፍ ይበል፣ ዝማሬው፣ እልልታ፣ ውዳሴው ያስተጋባለት እና መስመር ይዣለሁ። በዚህ አጋጣሚ ብዙዎች በውጭም በሀገር ውስጥም ለእኔ የዋሉ ሰዎች የክፉ ቀን መኖራቸው እንዳለ ሆኖ አሁን ለመጨረሻው ልጆቼ፣ ፍቅሮቼ፣ ዓለሞቼ ላደረጉልኝ ውሎታ ሁሉ ምስጋና አልመጥን ብሎ ትንሽ በጸሎት ለእነሱ እየተንገዳገርኩ ባለሁበት ጊዜ በስራ በሙያዬ ለትውልድም ለታሪክም ስራ፣ እውነት ቆንጆ ስራ በተፈጥሮ ላይ በአምላክ ስነ ፍጥረት ላይ በምድርም የሰው ልጆች አእምሮ ሳይንስ ላይ በሄደ ጭውውት ቧልታይ ሐሴት ብዬው ኮሜዲ ምናምን አይደለም፣ ቧልታይ ሐሴት ብዬ አሁን አቡሽ ነው የሚለው። በእኔ ጊዜ ነበርኩኝ፣ በአባቴ ጊዜ ነበርኩ፣ አሁን በእናንተ ጊዜ አለሁ። አየው አባቡሽ እንግዲህ ከ40ዎቹ ጀምሮ አሁን 18ቱ ድረስ አለው። ከህይወት በላይ ምን ትምህርት ቤት አለ? ከዕድሜ በላይ ምን እውቀት አለ? መስማት፣ ማየት፣ ማገናዘብ፣ ሁሉ ክፉንም ደጉንም ማንኛውንም ነገር ዳስሼዋለሁ። ቅድም ቀረ የምትለውትል ይሄንን መስራት ነው አሁን የሚቀረኝ። በየቀኑ አለሁ እያለሁ እሰራለሁ እያልኩ ነው። በዛ ውስጥ እንግዲህ አንኳር የሆኑ ጉዳዮችን ማስተላለፍ ነው ፕሮግራሜ። ያለምንም ውለታ ለመመለስ፣ ለማስደሰት ለየት ያለ ነገር በቃ ትቼ ለመሄድ ነው የምፈልገው። ለየት ያለ ነገር ደግሞ ቁጣ የሚያስነሳብሃል፣ ስድብም ሊያስነሳ ይችላል። ግን ችኮላ ነው ያን ሁሉ የሚፈጥረው። እኔ አሁን በማቀርባው እንደ ተኩስ እንደ ምሳሌ ሳምፕል ስፖት የሆኑ ናቸው። ውስጥ አልገቡም።
መነሻ መገስገሻ መድረሻ አለው ሁሉም ነገር። ከባድ ነገር ይዤ ስለመጣው እውቀት፣ ጥበብ፣ ኗሪ፣ ቋሚ በህይወት ላይ በተፈጥሮ ላይ ስለሆነ የምሰራው አንዳንዴ ይከብዳል። ቅድም እንዳልኩ የአካባቢዎችን ነጸብራቅ ነን። የሚሉትን እያደረግን እያጠናን የሚያደርጉትን እያጠናን ምን ብለን መጨረሻ ላይ ባልቾ ይዘን በኮባና ቡድን ለይተው በኮባ ሲጠዛጠዙ አይደለም የምናየው። ጠመንጃ ባልቾ ሰርተው ወፍዬ ሲገድሏት ነው የምታያለ። ምርቃታችን ግድያ ነው። ያቺ ቀላል አርማ አይደለችም፣ የሚመረቁባት አይደለም። ስለዚህ ይህንን የሚያፈርስ ከሕፃንነት ጀምሮ ይህንን የሚለውጥ አይነት ስራ ነው መስራት እንፈልገው። ይከብዳል። ከባድ ነገር ይከብዳል። ቀላል ይከብዳል። አይከብድም። ቀላል ከባድ ነው የሚከብደው እና ለየት ያለ ልብ በል ለየት ያለ ስለ አሁንም እንዳሽሟጥጦኝ የምነግራቸው ምንድን ነው ያለውን ነው የምትገጣጥመው። እግዚአብሔር የፈጠራቸውን ነው የምትገጣጥመው። ምሳሌ አሁን ይሄ ካሜራ ጥበብ ነው፣ ሙያ ነው። ሰው አልፈጠረውም። ሰው ሊፈጥር አይችልም። መፍጠሪያ አንድዬ ነው። ስሪት ነው። ስራ ሰራ፣ ውጤት አወጠተ፣ ግኝት አስገኘ፣ ስራ ሰራ። አየው። ከዛ ውጪ እሱም እግዚአብሔር ከፈጠራቸው ነው። እሱ ከፈጠረው አገናኝተን ነው። ምሳሌ አንድ ዕቃ ቴክኖሎጂ የሚሰራው አንድም ከአፈር ነው። ከአፈር ምን አለ? ብረት አለ፣ መዳብ አለ፣ ኒኬል አለ፣ ወርቅ አለ፣ ሜርኩሪ አለ። እሺ ትመጣለ። እዚህ ጋር ደግሞ ውሃ አለ። ከውሃው ምን ታገኛል? የተፈጠረ ነው። ከመሬት የተገኘውን ብረት ወደ ተርባይን ትቀይርና እንዲመታው ታደርገዋለ። እሺ ምን መጣ አሁን? ወይ ብረት ነው ወይ ጎማ ነው። የዛፍ እንባ ነው፣ የዛፍ ወተት ነው የተደረገው። እዚህ መጨረሻም እንደምታደርገው ኤሌክትሪክ ገመዱን ሰራ፣ አመጣ ከወንዝ። እዚህ ጋር ደግሞ ከወንዝ ያን ያመጣውናል ሪሞት፣ በሪሞት ኮንትሮል ሞሌኪውሎችን ተዋወቃቸው። ያም እሱ በፈጠረው የረዥም ጊዜ ውስብስብ ውጤት አይምሮህ ነው የምታደርገው። እዚህ ላይ ይህንን ሊያዝና ልጄ ያለኝን አንድ ጊዜ ልንገር። እንዲህ ሲያስረዳው ይህ እኮ አዲስ ነገር አይደለም ቤብዬ እኮ ንጉሥ ሰለሞን ያለው ነው። 8 ዓመቱ እኮ ነው፣ ድሮ ነዋ በእናንተ ጊዜ ያለኝ። ኧረ አሁንም አልኩና አሁን ያልኩህን ነገር ከዚህ ተገጣጥሞ ነው ያለው ብዬ ስለው፣ ለምሳሌ ሪሞት ጋር ለሚቆምኩት በሪሞት ለምሳሌ ጠላቶቹ ሙሴን ሲከተሉት ዱላ ይዟል። አረ ጌታዬ እንዴሉን ተከትለውኛል ደመኞቼ ጠላቶቼ ያለው። በሱ በትር ምታው፣ ባህሩ ተከፈለ፣ ሄደ፣ ተሻገረ። ዞር ሲል መሃል ደርሰዋል። አረ ተከትለውኛል፣ ድገምና ምታው፣ መታው፣ ሰጠመ፣ ተዛ ሄደ አልኩት። አዎ አባዬ እኔ በፊልም ነው ያየሁት አለኝ። እኔ ቆሜ ነው ያየሁት ማለት ነው። የሙሴ ጓደኛ ማለት ነው። እንደዚህ ይሄ ትውልድ ይፈትንሃል። ጎበዝ ነው፣ አይምሯቸው ፈጣን ነው፣ ለጥሩ ቢውል ማለት ነው። እና በምንድን ጨዋታችን የጀመርነው እንግዲህ መጨረሻ ቀረ ያለው በሚለው ጉዳይ ላይ እድሜውም አለ እንግዲህ እሳሌ የቀሩ ሀሳቦችን ያነሳቸው ነበር። እማመጣው ሀሳብ እምለው ሀሳብ ሁሉ ሰዎች ልብ ያላሉት ነው እንጂ አልተነገራቸውም እንጂ ምንም መጥፎ ነገር አይደለም። ነውር ለምሳሌ አሁን ብልግና የሚባል ነውር የሚባል ቃሉ ነው እንጂ በሌላ መልኩ አንድ ሰው የማይሆን ስነ ምግባር ስራቶ ነው እንጂ ብልግና ስድብ አይደለም። በጣም ደስ የሚል ስነ ቃል ነው። ብልግና በልግን ያመለክታል። በልግ የበልግ ወራት፣ የሰብል ወራት። ጎምራ ይሆናል፣ ይጎመራል፣ ይይዛል። አብቦ አፍርቶ ጎምርቶ በጣም ይዟል ሰብሉ። የበልግ ወቅት ይባላል። አሁን በለገ የሚባል አጎት አለኝ እኔ። በለገ ባለጌ ብትለኝ
አዎ አሁን ሆኛለሁ፣ ግና ብዙ ጊዜ ተንገላትቻለሁ ባለጌ ሳልሆን። ምክንያቱም አንተ ከውጭ የመጣችውን ጌ ለዛውም ጌ አለች እንደ ኤይ የሚል ነገር አለ፣ ጌይ እንደማለት ነው ያለው። ይሁንና ከውጭ የመጣችውን በመጣችበት መስኮት ጣላትና የኛዋ ጨዋ ኢትዮጵያዊቷ አቢሲኒያዊቷ አበሻዋ ጌ ግን ስፍራ ናት፣ ቦታ ናት። እስቲ አስብ። ራስጌ ሲባል አልሰማህም? ግርጌ፣ አንገትጌ፣ እጅጌ፣ ግርጌ፣ እግርጌ። አየው። ጉራጌ፣ ጉራአጌ፣ ሐረርጌ፣ ሐረሪስጌ፣ የሐረሪዎች ቦታ የጉራአዎች ቦታ ማለት ነው። አየው አባቴ። በቃ እኔ አንተ እንደው አባትን ባልሆን አጎትህ እንዲህ ነው የማስበው። ደስ የሚል ነበር። ደስ የሚል ሀሳብ፣ ደስ የሚል ቆይታ። ብዙ ነገር ተጫውተናል። ከዚህ በላይ ደግሞ ብዙ የምናወራባቸው ፕሮግራሞች፣ ድጋሚ የምንገናኝባቸው ፕሮግራሞች ይኖራሉ ብዬ ተስፋ አደርጋለሁ። ከተደወለ ዛሬም ተደውሎ አይደለ? እውነት ነው። አሁን እኔን ነው እኔ ልሁን እኔ አንተን አውቅሃለሁ አላውቅም። ወዴት እንደምትሄድ እኮ አታውቀውም። ስለዚህ መንገድን የሚሄድበት መንገድ በደንብ አያሉ። ዛፉን ብዙ ላወራ እችላለሁ። መንገድን አሁን ምንገድ ነው የምለው። ምንገድ ሲሉ ሰማቸው ገጠር። ምንገድ እኛ ማጥበቅ አቅቶን ምንገድ ያልነው። ምንገድ ምን ይገጥመኝ ይሆን? እመለሳለሁ አልመለስም። ጥሩ ሰው ላገኝ ይችላሉ፣ መጥፎ ሰው ላገኝ ይችላሉ። መኪናው ምን ሊሆን ይችላል? ትራንስፖርቱ ምን ሊሆን ይችላል? ምን ታውጆ ምንስ ሊፈጠር ይችላል? አንድ ቦታ ወይ ድንጋይ ውርወራ፣ አንድ ቦታ ደግሞ ተኩስ፣ ሩጫ ምናምን ብዙ ነገር አለ እና ምንገድ ነው። መንገዳችንን እግዚአብሔር ያሳምርልን። አሜን። እና ጠንከር ያለ እግዚአብሔር የደረሰው የእግዚአብሔር ድርሰት የሆነ የአላህ ድርሰት የሆነ መጽሐፍ አለ። ቁርአን እና መጽሐፍ ቅዱስ። እሱም ማንበብ በጣም አድርጎ ለማንም ይረዳል። እንግዲህ ያኛውን ባላነብም የሙስሊም ቁርአንን ባላነብም አንድ ነው፣ ሁለቱ አንድ ናቸው። ምሳሌ ልል እችላለሁ። በስማን ቢስሚላሂ አየው፣ በስማን ቢስሚላሂ ሰላም ሃሌሉያ፣ ቀድማ ተቀደሟት ትቅደም እንደገና ታላቋ ኢትዮጵያ እምለው ነገር አለኝ። ያ ይሁንና ሰላም ሰላም ነው፣ አሜን አሜን ነው። አየው፣ አላህ አለህ ነው፣ ገነት ጀነት ነው፣ ሰይጣን ሸይጣን ነው፣ ሰናሼ ነው የሚሆነው። እሺ፣ ዳዊት ዳውድ ነው፣ አብርሃም ኢብራሂም ነው፣ ኢየሱስ ኢሳ ነው፣ እንደ ሰሎሞን ሱሌይማን ነው። እንዲህ እያለ ነው የሚሄደው። የተያያዘ ነው አይደለም? ሁለቱም አንድ ነው። እና በአጠቃላይ ሁለቱ መጽሐፎች ቢነበቡ የሙስሊሙ ባላነበውም ያው አንድ አይነት ስለሆነ መጽሐፍ ቅዱስ ሲነበብ መነሻውን ስላነበብ ነው ስለተፈጸመም፣ ቀጥሎም ያለው የተፈጸመ እያለንበት ስለሆነ ወደ ዘፍጥረት ቀጥሎ ይሆናል። መጨረሻ ላይ ቢነበብ ደስ ይለኛል። ምክንያቱም ዮሐንስ ራእይ ነው አይደለም? ዮሐንስ ራእይ አይደለም? በጣም ትንሽ ገጽ ነች። መጪውን ነው የሚናገረው አለ። መቼ እንደተጻፈ አስቡትና መቼ ነው የተጻፈው እሱ? አሁን ያለው ሁሉ ምን እየሆነ ነው ያለውን እዩትና ለቀሪው ሕይወታችን እንዘጋጅበት በእግዚአብሔር መጽሐፍ በሱ ድርሰት ብዬ እጋብዛለሁ። ከዚህ በተረፈ ሀጃችን ይሙላልን፣ አገራችንን ሰላም ያድርግልን። ከምንም በላይ ኢትዮጵያን ሰላም ያድርግልን። ደግሞ ሰላም ትሆናለች፣ ምንም እንዳትጠራጠሩ። በዚህ ባለፈው ዓመት እና በዚህ ዓመት ሽግግር ላይ ያየሁት ለእኔ የተሰማኝ ይሄ ጎበዝ ልጅ አለ፣ ማነው አስትሮኖመር ነው፣ እባክህ ጥራልኝ። ይሄ ፕሮፌሰሩ ሳይንቲስቱ ኢትዮጵያዊው ዶክተር ሮዳስ በጣም አሪፍ ሰው ተልእኮውን በተዘዋዋሪ ሲያሳካ እኔ ልብ ብዬዋለሁ። የጨረቃ ግርዶሽ እዩ ብሎ ቀሰቀሰ። ማንም ሰው አንተም ጭምር ማንም ወለ ሚኒስትሮቻችን ሁሉ ህዝቦቻችን በሙሉ እስላም ክርስቲያን ምን የለም ሁሉ ሰው ጠበቀ። ሰዓቱ
እኔ የሚታየኝ ምንድን ነው? ለወሬ ነው ያቀና ነው። ግን አየህ ኢትዮጵያ እጆቿን ዘርግታ ኖራ እኛንም ወደ ላይ አዘረጋችን። ሁላችንም ወደ እሱ ቀና አለን። በዚህ በማቅናታችን ውስጥ ደግሞ ፀሐይም ይታየኛል። አባይ አየህ መገደቡ፣ ለዚህ ውጤት መብቃቱ። እንደገና አባይን ሳስበው ደግሞ አባይ ማለት የሚያባላ ነው። አባይ ማለት ውሸት ነው አይደለም። አባይ ከእንግዲህ በኋላ የሚያጎራርሰን፣ የሚያላብሰን፣ የሚያቃምሰን ነው። ያንን አየሁኝ እና ሁሉ ሰው ቀና ብሎ በወሬው ውስጥ ግን ለፈጣሪው በተዘዋዋሪ መንገድ አቅንቷል። ከዛም ወዲህ እንደምናየው ጥሩ ጥሩ ነገሮች አሉ፣ ሁኔታዎች አሉ። አሁን እግዚአብሔር ምንም የሚሳነው የለም። የዚህ እርቀ ሰላሙን ጉዳይ ይሆናል። አንድ ምናልባት ይህንን አዲሱን ስራዬን ከተጠናከርኩ በኋላ አነብላችሁ ይሆናል። ህዝብም የሚያውቀው ግን በሆኑ ምክንያቶች ተጨናግፎ ቀረብኝ። በምርጫው ላይ ጽፌ ምርጫው አለፈው፣ ህትመቱን በዛና ቀረ እንጂ አቶካቶ የሚል መጽሐፍ አለ። በዛ በአቶካቶ ላይ አንድ 360 ገጽ ላይ 5 ገጽ አለች። አነብላችኋለሁ። ማን የገነባትን ማን ያፈርሳታል? አየው፣ ማን የሰራትን ማን ይንዳታል? እኛ እንፈርሳለን እንጂ እኛ እናልቃለን እንጂ እኛ ተገነጠል እንላለን እንጂ እሷ አንድ ናት፣ መቼም አትሄድም። እና ይህን ሰላም አይንሳን እግዚአብሔር፣ አይንሳን ሳይሆን ይቅርታ እግዚአብሔርዬ መልስልን። ሰጥተህን አላቅበት ብለናል። በቃ ያላንተ አይሆንም። አሁንም በቃ እንድንመልስ ስጠን ልቦና። አሜን፣ አሚን፣ አማን፣ አሜን። ፈረንጆች አመን ይላሉ፣ ሙስሊሞች አሚን ይላሉ፣ ዓለም ራሷ አማን ትላለች፣ ክርስቲያኖች ደግሞ አሜን እንላለና። እወድሃለሁ። እናመሰግናለን ስለነበረን ቆይታ እጅግ በጣም አመሰግናለሁ። ተመልካቾቻችን ከሁለገብ የኪነ ጥበብ ባለሙያ ጸጋዬ ብርሃኔ ጋር የነበረን ቆይታ ይህን ይመስል ነበር። ብዙ እንደተማራችሁበት፣ እንደተዝናናችሁበት፣ ጥሩ ቆይታ እንደነበረ ተስፋ እናደርጋለን። በሚቀጥለው ሌላ ደግሞ እንግዳ ይዘንላችሁ እስከምንገናኝ ቸር ዋሉ።